Hello guys, እንዴት ናችሁ? ሰላም ናችሁ ወይ? This is Kevin Mikhail, American the Black and then the YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ ማለት ነው። and then ማለት ነው አለን በጣም ደህና ነን by the way ማለት ነው። አዲስ ማለት ትናንት አድርጌ ነበር by the way ማለት ነው። ኒውዮርክ ነው የምለው that's why ለላችሁ ማለት ነው። ምናልባት እንዳቀያየሩብኝ by the way ማለት ነው። ቼንጂንግ በስቷል by the way ማለት ነው። and then there blue and there black and then zero Netherlands and Holland Michaela Kevin Michaela American YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? ሰብስክራይብ አድርጉልኝ በደይ ማለት ነው። ፈቸም አይደክመኝም በደይ ማለት ነው። አንደና ጆይ ማለት ወደ ቸለንጋችሁ የምፈልገው ነገር ማለት ነው። እንደን ስለ ፍቅር ህይወቴ ስናገር እኔ ባደወይ ፍቅርም ጥሩ ነገር ነው ባደወይ ማለት ነው። እጃችሁን አጣጥፋችሁ ወንድ እንደዚህ መጠበቅ ጥሩ አይደለም። ስለ ስራ ጉዳይ ነገር ከተባልን ባደወይ ማለት ነው። እርኩስ ሰው ብቻ ነው ስራ የማይወድ እርኩስ መንፈስ ስራ አያሰራም ባደወይ ማለት ነው። ውስጣችን ሆኖ ስራ እንዳንሰራ ያደርገናል። ሰው እያለፈ ነበርና ሰው እንድቀረጽብኝ አልፈለኩም ሙድችዬ ማለት ነው። ለዛ ነው ስኪዩዛ ናቲንግ ነው ፕሮብለም ባይ ዘ ዌይ እኔ ክሊርሊ እኔ ብቻ እንድቀረጽ ስለፈለኩ ነው። አንደን ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እርኩስ ሰውና እርኩስ መንፈስ ስራ አይወዱም ባይ ዘ ዌይ ማለት ነው። ያው መንፈስም ያው ሰው ነው እኮ ባደው እኛ ጋር ስለሚለው ባደይ ማለት ነው። አንደን ስራ መስራት አይወዱም ባደይ ማለት ነው። ያ የሆነ ምክንያት አድርጎ ማለት ነው ይሄ ስራ እንትን ምናምን ብለው ቢመጣባችሁ ባደይ ማለት ነው። አሁን በአክብሮት አለ ባደይ ማለት ነው። ኩባያ አምጣ ማንካምጣ ይሄ ነገር ባይደዊ ማለት ነው። ይሄ ድድብና ነው ውዶች ልነግራችሁ ፈልገው ነው ማለት ነው። በተለይ ማለት ነው የምትጠንገረው የምትለይ ሴቶች ማለት ነው። ሰው እቤታችሁ ጠርታችሁ ማለት ነው ኩባያ አምጣ ማንካምጣ ቢያታምጣ ብልጥ የሆናችሁ ምናምን እንግዲህ ይመስላችኋል ማለት ነው። በእናንተ ቤት ማለት ነው እናንተም ብሎ አራዳ እንደሱ ማለት ነው ውዶች ልነግራችሁ ፈልገው ነገር ምንድነው መሰላችሁ? ለከኔ ህፃናቶች አላችሁ ነው የምትታየኝ ባደይ ማለት ነው። ያኔ እንደን ስራ ምናምን የምትሉትን ነገር ባደይ ማለት ነው። እኔ ባደው የተቀመጠ ገንዘብ የለኝም አሚልክልኝም ሰውም የለኝም። ያው በልክልኝም በጣም እየጨቀጨቀኝ በጣም ለምን አንቺ እስካሁን ያልሰራሽው ምናምን ነገር ባደይ ማለት ነው። ይሄ ሁሉ ነገር የሚሆነው ነገር የኔ ቤተሰቦች የሚያውቃሉ ጭምር የሚያውቃሉ። ምክንያቱም ቤተሰብ የለኝም እኔ ድድቦች ናቸው ባደይ የኔ ቤተሰቦችን ባደይ ማለት ነው። በጣም ደደብ ናቸው ባደይ ማለት ነው። ያ እንደዛም የሚያስተርኩትን ኤቭሪ ታይም በኤቭሪቲንግ ባደይ እነሱ ራሳቸውም ያው ባደይ እቸው ግን እነርሱ ባደው ይገደል ግቡላቸው ነበረ። ግን ይሄንን እነዚህ ሀገር ነው በጣም እኔን የከበደኝ ባደይ ማለት ነው። እንደን እቺ ሀገር ደግሞ ኔዘርላንድ ባደይ ማለት ነው። በጣም እኔ ምን በጣም የተዳፈርኩኝ በጣም እንትን ያልኩኝ ምናምን ነገር ሊመስላችሁ ይችላል ማለት ነው። እነርሱ ናቸው በጣም ኦቨር ነው የደፈሩኝና ኢቨር ነው የሚጨማለቁብኝ ብታዩ ባደይ ማለት ነው። በዚህ ጤናዬን አሳጥቶኝ በዚህ እንትን ይቆርጣል ባደው እኮ እዚህ ሀገር የኔ ገንዘብ ሲቆረጥ እኮ ወይ ለልብስ የሚሰጠን ገንዘብ ወይ ለእቃ የሚሰጠን ገንዘብ ወይ ለምን ቢሆን ኖሮ ከምግብ እኮ ነው የሚቀርጡኝ ባደይ ማለት ነው። ከየምግብ ገንዘብ ማለት ነው አይቆረጥም ባደይ ማለት ነው። አንድ ሳንቲም እንኳን አይቆረጥም። ምክንያቱም ምግብ የፈለገ እንትን ብናደርግም ባደይ ማለት ነው በቃ ይሞላልንም። ሴት ልጅ ደግሞ ብዙ ነገር ያስፈልጋታል ባደይ ማለት ነው። አስቡት ይሄ መዘነጫ ቻፕስቲክ ምናምን ነገር አይሆንላትም ባደይ ማለት ነው። በየሳምንቱ የሚሰጣትን ነገር ማለት ነው። ያ በጣም በቃ ላይ ከራሳችን በጣም ቆጥበን ካልሆነን በስተቀር ማለት ነው። እንዴ ማለት ነው ወዶች የልነግራችሁ የምፈልገው ማለት ነው። ወይ ሂዱ አላሉኝም ባደይ ማለት ነው። ወይም ደግሞ በስርዓት አልያዙኝም። ምክንያቱ እኮ ልክ እዚህ ስደተኛ እንደሚቀበሉ የትኛው ሌላ ቦታ ምናልባት እድል ሊኖረኝ ይችል ነበረ። የሆነ ክፍተት ሊኖረኝ ይችል ነበረ። እንደ ሌሎች ሰዎች አደሳይ ሆኜ ኖር ነበረ ባደይ ማለት ነው። ምንም ብልም ባደይ
አንተ ኢስ ኦኬ ባይ ዘ ወይ የኔ እንደነገርኳችሁ በህጋዊ ካለ መንገድ ውጭ በሌላ መንገድም ይሄን ያህል እርዳታ ሊያደርጉኝ እንችላለን ማላቃቸውም ነበር። እንደን በማገባቸው ነገር ውስጥ በጣም ብዙ ነገር ውስጥ ነው የገቡት። እርዳታ ምናምን ነገር ሳይሆን हाथ बोता ना पोस्ट में आदि बिल्ला है मामूते में आली बोते थे कुछ में आ गया कुछ में वाला हाथ बोता में इल्ला एमआई एयो क्रान वापसो को माता गोमजिरा አብራ ያ አሁንም ሰው እንዲቀረጽብኝ አልፈልግም። መንገድ ነው በፈጣሪ ሰው እንዲቀረጽብኝ በፍጹም አልፈልግም። ባለወይ እኔ ከፈለኩኝ ነው። ሰው እንዲቀረጽብኝ አልፈልግም አልኩኝ አይደለ? በቃ እንዲቀረጽብኝ አልፈለኩም ብዬ ራሴ ነው ቆርጠዋለሁ ማለት ነው። እንደን ሰው ማለት ነው። ወደ ቼለ ነገራችን የምፈልገው ነገር ምንድነው መሰላችሁ? ዛሬ ሻሽ ያደረኩት ዝም ብዬ ነው። በቃ እንዲሁ አንዳንዴ በቃ እንደዚህ ገስረጥረጥ ማለት ይመቸኛል ባለወይ ማለት ነው። እንደን ሰው ማለት ነው። ወደ ቼለ ነገራችን የምፈልገው ነገር ምንድነው መሰላችሁ? ለዚህ ሰዎች ገስረጠን እንኳን ምንተውን አይመስልም ባለወይ ማለት ነው። አይናቸው ነው የሚገለው ባለወይ ማለት ነው። አይናቸው በጣም ነው የሚገለው። አይናማ ናቸው ባለወይ ያኔ ገስረጠውኛ አይደለም ባለወይ ማለት ነው። ሰው ውስጡን የሚያጸዳ ከሆነ ማለት ነው በውጭ ገስረጥ ሊሆን አይችልም ባለወይ ማለት ነው። ሚቃብ ያው 2 ደቂቃ ነው። ሚቃብ ብትጠቀም ከሆነ ለምንድን ነው ይባላል። እዚህ በጣም ከባድ ነው። ግን እኔ እጠቀማለሁ መቼም አንተው እንደን ሰው ማለት ነው። ልጅ ለነገራችሁ የምፈልገው ነገር ማለት ነው። እንደን ሰው ማለት ነው። እዚህ ሀገር የተፈጠረውን ነገር ማለት ነው በጣም ከባድ ነው ባለወይ ማለት ነው። እንደን ሰዎቹ ሲጫወቱብን እንሮት ባለወይ ማለት ነው። ተባብረን እንቅጣት፣ ተባብረን ተጋግዘን እንብላት። እቺ ልጅ በቃ ቆርሳት በቃ እንደ ሀንዛ ምናምን ነገር እንጫወትባት ነው የሆነው ባለወይ ማለት ነው እዚህ ሀገር ላይ አንተ ሰው ማለት ነው። ወዶች ነገራችሁ የምፈልገው ነገር ማለት ነው። እቺ ሀገር ባለወይ ማለት ነው ይሄ ሁሉ ነገር ብታደርገን ባለወይ እኔ እንዲሁም እየጠቀምኳት ነው። ለዚህች ሀገር በጣም ብዙ ነገር እያበረከትኩላት ነው። ለምን ካላችሁኝ ማለት ነው አሜሪካ ንጹህ ናት። የሆነ ነገርም ያለ ኃጢያቷ ብትቀጣ ወይ ቤተሰቦች የሆነ ነገር እኔ ባለወይ ብትቀጣ ማለት ነው ለጊዜው ነው እንጂ ከጊዜ በኋላ ምንም አይሆንም ባለወይ ማለት ነው። እነርሱ ባለወይ ተምረው ነው ብቻ ነው የሚያልፉበት። እቺ ሀገር ግን ኃጢያቷን ነው የምታባዛው። በቃ የሆነ በቃ ላይ ከደነ ጥጥት ወይም ደግሞ እንትን ሳይሳማት ዝም ብላ ደፍንፍን አድርጋ ስታልፍበት ትርምስምስ ብላ ነው የምትጠርፈው። ምክንያቱ እኔ በጣም ንጹህ ነኝ። በጣም ንጹህ ሰው ነኝ። እንደን ሰው ማለት ነው። እቺ ሀገር ለራሷ ነበር የምትፈርሰው ባለወይ ማለት ነው። ባለወይ ፈጣሪ ምን ይላል ባለወይ ማለት ነው። እነዚህ ሰዎች ልቦና የላቸውምና ይቅር በላቸው ምናምን ነገር ይባላል። ባለወይ ፈጣሪ ሆይ ይቅር አትበላቸው ባለወይ ማለት ነው። ኔዘርላንድ ለኔ ሌላ ባደረገችው ነገር እንዳይፈልጋለሁ ባለወይ ማለት ነው። ባይኔ በብራቴ ማለት ነው እንዳይፈልጋለሁ ባለወይ ማለት ነው። ልክ እኔን እንዳቃጠለችኝ ባለወይ ፈጣሪ አቃጠላት ባለወይ ማለት ነው። ምክንያቱ ማለት ነው የሆነች እንኳን በቃ ሀዘኔታ ወይ የሆነ እንትን እንኳን አስተሰማቸውን ባለወይ ማለት ሳራ ባደረገችውን ነገር ማለት ነው መልሶ ነው ባለወይ ማለት ነው። ይሄ በቃ እንትን እያልሽ ነው ይሄ ምናምን ነገር ብለ ማለት ነው የማያውቁ ሆኖ ማለት ነው በየቀኑ እንትን የሚያደርጉኝ። አሁን 2 ፖስታ ተልኮብኛል ባለወይ ማለት ነው። የት እንደሆነ ልኮሽን አይታወቅም። ቆጠሮ ታይም ላይ የሆነ በቃ ደምዘዝ ባለ መልኩ እንትን ተጽፎበት ዝም ብሎ በቃ የሆነ ምላል ቀል ዓለም ነው የሚባለው በቃ የቀል ዓለም ስራ ባለወይ ማለት ነው። ለእንደዛ ነው ባለወይ ማለት ነው። ሲሄድም ምንም ለውጥ የለም፣ ስመለስም ምንም ለውጥ የለም ባለወይ ማለት ነው። ሕክምና ሲሄድ አረን አላቀም የሆነ ነገር እያስደገሙብኝ እንደሆነ ነው የምፈራው ባለወይ ማለት ነው። ሳምታይምስ እኔ ሲሄድ ባለወይ ማለት ነው። ምክንያቱም ምን እንደሆነ አላቀም ባለወይ ማለት ነው። ቀጠሮ ቢሄድም ባልሄድም ባለወይ ማለት ነው ጭንቅላቴ ነው የሚለው በቃ እዚህ ሀገር ባለወይ ማለት ነው አይሰራም ባለወይ ማለት ነው። የነዚህም አይሰራም ባለወይ ማለት ነው። አሁን በሚሄዱበት መንገድ ከሄዱ ባለወይ ማለት ነው ገና ጭንቅላታቸው እንደተደፈነ ነው እስከ መጨረሻ የሚቀረው ባለወይ ማለት ነው። አንዳንድ ይሄ ሁሉ ነገር የሚሆነው ባለወይ ማለት ነው። ባለወይ ማለት እኮ ሰው እኮ ይሳሳታል፣ ግን ትንሽ እንኳን ሀዘኔታ የለውም። በቃ ሸይም የላቸውም። በየቀኑ እኮ ራሴን ማጥፋት ብቻ እኮ ነው የቀረኝ ባለወይ ማለት ነው። እዚህ ሀገር ላይ ባለወይ ራሴን ማጥፋት ብቻ እኮ ነው የቀረኝ ባለወይ ማለት ነው። ለምን ጥፋታችሁ ምናምን ነው ዝም ብሎ አይቀበሉም ባለወይ ማለት ነው። ኤኒቲንግ ስቴይ ነው አሁን ማለት ነው።
ለሚፈጠረው ነገር ባዴ ማለት ነው። አሁን ለሚፈጠረው ነገር ባዴ ማለት ነው። አሜሪካ፣ ሱዳን ምናምን እነርሱ ባዴ ከበፊት ባዴ ማለት ነው። አሜሪካን ለማጥፋት በጣም ሲገሰግሱ የነበሩት ናቸው። ባዴ ማለት አሜሪካ ላይ የሆነ ነገር እንዲታይ ባዴ ሲገሰግሱ የነበሩት ነው። አንድ ሁለት ሰው ቃል ተናገረ ብላችሁ ሀገር ማፍረስ በጣም ከባድ ነው። ምክንያቱም እንደዛ ቢሆን ኖሮ ስንቶቻችሁን ባፈረስንባችሁ ነበረ ባዴ ማለት ነው። የስንታችሁ ሀገር አፍርሰን ነበረ ባዴ ማለት ነው። እንደን ሰው ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ ሲጀመር አሜሪካ አላደኩም። አስተዳደጌም ሌላ ነው። ሌላ ካልቸር ውስጥ ነው ያደኩት። ኢቭንም በጣም እጨናንቃለሁ። አሁን በቃ ላይ ሀበሻ ጋር እንደ ሀበሻ ክብርትን ጋር ባይዘወይ አሁን ላይ ግን ለምንድን ነው አንቺም እኮ ምናምን ነገር ልትሉ ትችላላችሁ። ነበር ኤቭሪባዲ ጠባያችን ዲፈረንት አለው። እኔ ሀበሻ አይደለሁም እውነት ልናገር ከተባለ ማለት ነው። ልባችን የተለያየ ነው። ሰው እንደዛ ብላችሁ ስታስቡ ጊዜ ሰዎቹን አትረዷቸውም ባዴ ማለት ነው። እናንተ በጥሩ ሳይል ሊኖራችሁ ይችላል፣ መጥፎ ሳይል ሊኖራችሁ ይችላል። ግን ማለት ነው እንደኛ ነው በቃ እዚህ ይሄንን ሰው ብላችሁ ካመናችሁ ሰውማ እንደ ሰው ነው ባዴ ቆሞ ይሄዳል እኮ ሁሉም ሰው ቆሞ ይሄዳሉ። ግን ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ ቢሆንም ሰው ዲፈረንት እንዳለው እንደየሀገሩ፣ እንደየካልቸሩ፣ እንደየእምነቱ፣ እንደየኤቭሪቲንግ ባዲ ማለት ነው ዲፈረንት አለው ባዲ ማለት ነው። አንዳንድ ሰው ማለት ነው ወድጄ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ደን ማለት ነው እኔ በተወይ ማለት ነው በቃ እዚህ ሀገር ላይ በጣም የሚገርመኝ ማለት ነው ዴይ ባይ ዴይ የሚፈጠረውን ነገር ነው በጣም የሚገርመኝ ነገር ማለት ነው። ኤቭሪዴይ የሚፈጠረውን ነገር ሁሉንም ነገር የያዙት እነርሱ ራሳቸው ነው። አሁን ወረቀቴ ላይ ስሜ ላይም ሀገሪቱንም ኤቭሪቲንግ የያዙት እነርሱ ራሳቸው ናቸው ባደኝ ማለት ነው። ኤቭሪቲንግ ባደኝ ማለት ነው። ምንም ነገር እንኳን ቢተዋቸውም ባደኝ ማለት ነው ኤቭሪቲንግ ሊሸውዷቸው እንኳን ይችሉ ነበረ ባደኝ ማለት ነው። አሁን ከበደን እንደዚህ አንዴ ስለተናገረች የሚባል ነገር የለም ባደኝ ማለት ነው። 10 ጊዜ መቀየር ትችላላችሁ ባደኝ ማለት ነው። 10 ጊዜ ማለት ነው ደጋግማችሁ ስማችሁንም የአባቶቻችን የሀገራችሁ ኤቭሪቲንግ እንደፈለጋችሁ መቀየር ትችላላችሁ። ስም በየአመቱ እንቀይራለን ካላችሁ ማንም የከለከላችሁ የለም ባደኝ ማለት ነው። እራሳችሁ ወረቀታችሁ ነው የሚጠብቁት። አሁን ምንድን ነው የሚባለው ካርዲያችሁ ምናችሁ ምናምን ነገር ነው እንደምትጠብቁት። ምንም ማንም ምንም ይላችሁ የለም ባደኝ ማለት ነው። ባደውይ ማለት ነው። አሁን ምን ቢላይ ጥሩ ማለት ነው። አሁን መቀየር እፈልጋለሁ። ኢቭን ስሜ መቀየር እፈልጋለሁ ያልኩት በስሎት ባደውይ ማለት ነው። ኦኬ የምትቀይር ከሆነ አመት ይፈጃል ምናምን ነገር አለ ባደውይ። ይሄ ሸወላ ነው። አመት አይፈጅም ባደውይ ማለት ነው። 2 ሚኒት እንደርሱ ማለት ነው። ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እናንተም ባደውይ ማለት ነው እንደዚህ አይነት በቃ ጅቦች የሆኑ ሰዎች ወይም ደግሞ እንደዚህ አይነት በጣም በራሳቸው የማይተማመኑ ሰዎች ህይወታችሁ ውስጥ ማለት ነው በሌሎች ሰዎች ሲገዙ እና የእናንተን ህይወት የሚያበላሹባችሁ ከሆነ ማለት ነው እናንተም ዝም ብላችሁ እንዳታዩ ባደውይ ማለት ነው። እንደን ወይ ሽሹ ወይም ደግሞ የሆነ ነገር አድርጉ። ምክንያቱም ከጀርባችሁ ያለውን ነገር ለእናንተ ባደውይ እኔ ለምንድን ነው ይሄን ሀል እንትን የሆንኩት ለእኔ ኢዚ ስለሆነ ለእነርሱ የሚሏቸውን ነገሮች እኔ ያንን ነገር ለመጋፈጥ በጣም ኢዚ ስለሆነ ለእኔ እንደዛ መስሎኝ ነው። ምንድነው ሰዎቹ በጣም ኢዚ እንደሚያስመስሉ ያስመስላሉ። ግን ማስመሰል እንደሆነ ማወቅ አለባችሁ ውዶቼ። በቃ ከኔ በጣም መማር አለባችሁ። አይሶት ነው የምላችሁ። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ምንም ያሳፍረኝ ነገር የለም ባደኝ ማለት ነው። እኔ ምንም ነኝ አላልኩም፣ ስደተኛ ነኝ። አሁን እኔ በጣም የሀብታም ልጅ ነኝ፣ አሜሪካዊ ልጅ ነኝ፣ የዝነኛ ልጅ ነኝ። ይሄንን ነገር አልሰራም፣ ይሄንን ነገር አልበላም፣ ይሄንን ነገር አላደርግም አላልኩም ባደኝ ማለት ነው። እኔ ዝም ብዬ በትዕግስት ነው ባደኝ ማለት ነው የሰጡኝን ተቀብዬ ዝም ብዬ ያለሁት ባደኝ ማለት ነው። ህልና እንደሌላቸው እነዚህ ሰዎች ማለት ነው ሁሉም ሰዎች እንትን የሚያደርጉት ለምንድን ነው? እዚህ ጋር ትቀርብ ይዛት ትቀርብ ለራሳቸው ብሎ ባደኝ ማለት ነው። ኤቭሪቲንግ ባደኝ ማለት ነው ለራሳቸው ብሎ ባደኝ ማለት ነው።
እንደርሶ ማለት ነው ውዶቼ። ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እዚህ ሀገር በቃ ለማበድ ትንሽ ቻንስ ነው ያለኝ ባዴ ነው። ካበድኩም ኔዘርላንድ ክፋታቸው ቆልኝ ባዴ ማለት ነው። ያ ምን እንደሚፈጠር ስለማላውቅ በጣም ስጋት ውስጥ ስላለውኝ ማለት ነው። ምናልባት ከጨለልኩኝ ማለት ነው፣ ምናልባት መንገድ ላይ ከወጣሁኝ ማለት ነው። ብቻ ሀገር በጣም የተረገመች ሀገር፣ ክፉ ሀገር እንደሆነች ማለት ነው። እኔ ላይ እያንዳንዱ ያደረጋቸውን ነገር እያወቀችም የምታደርገውን ነገር ባዴ እዚህ ተናገር ያለው ባዴ የሚደገም ነገር አይደለም ባዴ ማለት ነው። ያ በጣም ትንሽ ጤጤን ያለኝ ባዴ ማለት ነው። አሰርጓ ነው የምላችሁ። እኔ አሁን እዚህ ወጥቼ እንደዚህ ስል ጊዜ ነው እንጂ በቃ እያዘጓቸው ነው እንጂ ራሳቸው እላይ ነው እንደዚህ እንትን የሚያደርጉት ባዴ ማለት ነው። እንደነ ማለት ነው አሁን የምትናወጠው አሜሪካ ባዴ ማለት ነው። እንደዛ ከምትናወጥ አንድ ሁለት ኑክሌር ወደዚህ ብትልክ ኑሮ ማለት ነው በጣም ይሻሻሉ ነበር ባዴ። ለኔ ውጭልን ነበር የሚሉኝን ጥሩ ነበረ ባዴ ማለት ነው። ኑክሌር ብቻ ሳይሆን ቢናገሯቸው ባዴ ማለት ነው። ያ አሁን አረብ እንትን ሶማሊ ምናምን ከሚሉ ባዴ ማለት ነው እንደዛ እያስደረጉ ነው ከሚሉ። ምክንያቱም ሶማሊ ባዴ ሀበሻ ናት ባዴ ማለት ነው። ጥርት ያለች ሀበሻ ናት። ጅብ ሁሌም ነው የሚሸሸው ባዴ። ጅብ ሁሌም ነው እየተደበቀ የሚኖረው። እንድን ሰው ማለት ነው ልጅ ለነገራቸው የምፈልገው ነገር ማለት ነው። ስለዚህ እናንተም ባዴ ማለት ነው ሰው በምን መንገድ እንደሚመጣባችሁም ስለማታውቁ አትሸወዱ ባዴ። ልጅቷ ከይዛ አይደለችም ባዴ ማለት ነው። አሁን እንደዚህ ሰው በየእንትኑ ማለት ነው እንደዚህ አድርጎ የሚከፍቱላቸውን ነገሮች ባዴ ማለት ነው እያሳበደኝ ነው። በቃ በይ ይለኛል። በቃ አይሶርቱ ጋር ነው የምላችሁ። በቃ ጮጉርሽ እንደዚህ መንጨት ምናምን ነገር ይለኛል ባዴ ማለት ነው። እንትን እስካሁን መርገማቸው ማለት ነው ከሚመጣ እስካሁን 14 ዩሮ ነው የሚሰጠው ማለት ነው። በጣም ክፎች ናቸው ባዴ ማለት ነው እነዚህ ሰዎች ማለት ነው። እንትን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። እኔም በጣም የሚወደኝ ግን እኔ ምንድነው መሰላቸው እዛ ሲሆን ጊዜ ባዴ ማለት ነው እኔ ታምሜ ነበረ የሆነ ታይም ላይ እንደዛ ነበረና ጨሌ ነበረ ግን ማለት ነው የሆነ ታይም ላይ ሳኡዲ ላይ እንደዛ ተደርጎብኝ ባዴ ማለት ነው። ሃይማኖታችን ላይ የለም ውዶቼ ልነግራቸው የምፈልገው የኛ ሃይማኖት ላይ የለም። በቃ እንትንም አቡነ አረጋዊ ነው የምትሉት እናንተ። እኛ ሃይማኖት ላይ የለም ግን እኔን አይነካኝም። ግን የኔ በቃ አሁን በቃ በጥንቆላ ስለሆነ ያንን ነገር ምናምን ነገር የሚደረገውን ነገር ማለት ነው እንደዛ ስለሆነ ትንሽ ለኔ ይከብደኛል ማለት ነው። ክፋታቸው ልነግራቸው አልችልም ባዴ ማለት ነው። እቺ ሀገር ባዴ ማለት ነው ፈጣሪ ሆይ ማለት ነው ክፋታቸው የተረገሙ ናቸው ባዴ ማለት ነው። የተረገሙ ክፍታፍ ናቸው ባዴ ማለት ነው። እንደን ደግሞ በጣም የሚገርማቸው ማለት ነው አሁን እነሱ ሁሉንም ነገር አስደርጎ በጣም ጥሩ ሰው መምሰል ነው የሚፈልጉት ባዴ ማለት ነው። በጣም ጥሩ መምሰል ነው የሚፈልጉት ምንም እንደማያደርጉ ምናምን ነገር እንደነ ኤቭሪቲንግ አይ ነው ደም። ግን በአንድ በኩል ደግሞ ግድ የለሽ ናቸው ባዴ ማለት ነው። ብቻ ይመቻቸው አንቺን ጨፍነው ባዴ ማለት ነው። ስለኔ ግድ የላቸውም ባዴ ማለት ነው። ወደ እንትን ምናምን ነገር ባዴ ማለት ነው። ግን እነሱ እንደሚረዷቸው ለእነርሱ ብለው እንደሚያደርጉ እነሱን እየረዷቸው እንደሆነ ነው የሚያስመስሉት ባዴ ማለት ነው። እንደነሱ ኃጢአቱ ለእነርሱ ነው ባዴ ማለት ነው። እንደን ማለት ነው ወዶች ልነግራቸው የምፈልገው ነገር አሁን ባዴ ማለት ነው። ይህንን ነገር ጉዳያቸው ከሆነ ማለት ነው አሁን እዚህ የሚደረገውን ነገር ጉዳያቸው ከሆነ መልስ ቢሰጧቸው ጥሩ ነበረ ባዴ ማለት ነው። እንደን ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ባዴ እንደዚች ሀገር የረከስኳት ሀገር የለችም ባዴ ማለት ነው። እንደ ኔዘርላንድ የረከስኳት ሀገር የለችም ባዴ ማለት ነው። እንትን ኤቭሪ ታይም የኔ ተቃራኒ ነው የሚሄዱት። የኔ ተቃራኒ ኦፖዚት ምን አለ ምንድነው የምትጠላው? ማን ሰው ነው የምትጠላው ብሎ የኔ ኦፖዚት ለመሄድ አሁን ነጭ ከፈለኩኝ ጥቁር ከፈለኩኝ ነጭ እንትን ከፈለኩኝ እንትን ብሎ የምጠላ ከሆነ ብሎ በቃ እንደዛ ነው የሚያደርጉት ማለት ነው።
አንተ ሰው ማለት ነው ኤቭሪቲንግ ኢዝ ኦፖዚት የተረገሙ የረከሱ ሀገሮች ባይዘይ ማለት ነው። እንትን ባይዘይ ማለት ነው ወደ ሸለ ያጋቸው የምፈልገው ነገር ማለት ነው ወንድሜ ባይዘይ ማለት ነው ስሙ ባይዘይ ማለት ነው በአሜሪካም አለ በኢትዮጵያም አለ ባይዘይ ማለት ነው። አሁን ኃይለ ማርያም ባይዘይ ማለት ነው ኦቨር ኤኒዋን ነበር እኔ የሚሰጠኝ እንደነገርኳቸው ማለት ነው። ለነርሱ 25 ብር ከሰጠቸው ለኔ 50 ብር ኤቭሪቲንግ ማለት ነው። ኢቭንም ለነርሱ ምግብ የሆነ አይነት ምግብ ካዘዘ ለኔ በጣም የተሻለ ያዘልኛል። ለኔ ባደይ ማለት ነው እነርሱን በጣም ቀደና ቦታ ከወሰዳቸው እኔን በጣም ትልቅ ቦታ ውስጥ ሊወስደኝ ይገባል ባደይ ማለት ነው። ሊጋብዘኝም ከሆነ እንደን ሰው ማለት ነው ኤቭሪ ታይም ወደ ላይ ነበር እኔ በጣም መከፈ ነበር የሚያደርገኝ ማለት ነው። እንደን እኔ ሲሄድም ባደይ ማለት ነው ገና ስራ ጀምሮ ማለት ነው ስራ ሲሄድ ባደይ ማለት ነው እኔን ወደ አዲስ አበባ ሲሄድ ባደይ ማለት ነው በአየር ወስዶኝ ማለት ነው በአየር ነው የሚመለሰኝ ባደይ ማለት ነው። እንደን ኤቭሪ ታይም ደግሞ በቃ ኤቭሪ ታይም ላይ በቃ ላይ እኔ እሷ እንደዚህ በፍጹም እንደዚህማ አታደርግም በቃ ላይ ከኔ ለማላደርቀው ነበር የሚያስበው እንደን በቃ ኢቨን የማያውቀኝ በቃ በጣም በጣም ማለት ነው። እኔ አሁን ሴቶች ምን ያለው እንዲህ ስላደርግ ወይኔ እንደዚህ አይነት ስራ ልሰራ እኔ እንደዚህ ወፍጮ ቤት አይሆን ነገር ነው ምናምን ነገር ብለው ይላሉ ባይደው ማለት ነው። እኔ በጣም ዝቅ ብዬ እንደምሰራ ኢቭንም አውቅም ነበረ እንደና ነው የለውበትም ያለኝ ነበረ ባይደው ሳምታይምስ እውነቱን ነው ባይደው ይከብዳል። በዛ እንትን ሆነ በቃ ይሆናል አይደለ የሆነ እንትን ማድረግ በጣም ከባድ ነው እንደን ከዛ ማለት ነው እሱ ማለት ነው ወዶች ያለ ነገራቸው ፈልገው ነገር ማለት ነው እንትን እሱ ምንም ነገር የለበትም ባዲ እዚህ ሀገር ላይ ዶሮ እንኳን የለንም በእናቴም በአባቴም ባዲ ማለት ነው ዶሮ ማለት ነው የዶሮ እንትን እንኳን የለንም ባዲ ማለት ነው ማለት ነው ወዶች ያለ ነገራቸው ፈልገው ነገር ምንድነው መሰላችሁ እኔ እናት አትመቸኝም ባዲ ማለት ነው እንትን እኔ እና አጎቴ ባዲ ማለት ነው ስለ እናቴ ስናወራ ማለት ነው እናቴ ናት ብለን እንኳን እኔ እናቴ መሆኗን አለመሆኗን አላውቅም ነበር እህቱ እንደሆነች ነበር የማውቀው እንደን ምንም ሆና አትታየኝም ነበር። ከዛም ብላ ጥሩ ማለት ነው የሆነ ታይም ላይ ስለሷ እያወራን ነበር እንደን እሷ ብራት ታወጣምና እሷ እኮ ምናምን ነገር ብለን እያወራን ነበርና ከዛ ማለት ነው የሆነ ታይም ላይ ግን በጣም ነው ልብስ የምታመጣው ልብስ በጣም ቆንጆ ልብስ ነበር የምታመጣልን እንደን ሁሉም ሰው ደግሞ ልብስ መስጠት በጣም ነበር የምትወደው እንደን በጣም ነበር ልብስ የምትገዛው ባዲ ማለት ነው። በጣም ብዙ በቃ ላይክ እቺ ግን የሆነ ላይክ ሰብስባ ከመንገድ ምናምን የተጣለ ምናምን ነገር ነው እንደምታመጣው እንደዛ እንዳንልም አዲስ ነው የምታመጣው ምናምን ነገር እንላለን። ከዛ እንደዛ እያለን ነበር ከስመችስ ይሄ ሁሉ ልብስ የምታወጣው ገንዘብ ላይ ከገንዘብ አትሰጥ ምናምን ነገር እያወራን ነበርና ከዛ ስናወራ ወይ ማለት ነው ሳቅን መሀል ላይ እኔ እነሱ አንድ ላይ ሳቅን ባይ ማለት ነው እኔና አጎቴ ስለሷ እያወራን ሳቅንና ምንድነው መሰላችሁ ለክ እንነቃታለን ለካ እሱም ይነቃታል እኔም እንነቃታለሁ ባይ ማለት ነው አደሰኝ ባይ ማለት ነው እንነቃታለንና ከዛ ስለሷ እናወራ በቃ ስቀን ለስተን ብለን ተው ነው ባይ ማለት ነው ስለሷ ማውራት ባይ ማለት ነው ሀሜት ይሰለቸናል ባይ ማለት ነው ተው ነው ባይ ማለት ነው ሰለችን ማለት ትንሽ ቀውቀው አድርገን ባይ ማለት ነው እንነቃታለን በቃ ስለምንነቃት ብለን ተው ነው ባይ ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እንደሱ እሱ ሁሉ ጊዜ እሱ እኔን መከተል ይወዳል። እኔ በጣም ብዙ መስጠት ይመቸኛል ብዙ መስራት ይመቸኛል ምናምን ነገር ይላል። እሷ ግን በቃ ጥሽዬ በቃ ጥንጥዬ ነገር ነው የምትሄደው እና ነው የምትራመደው በቃ እንደ ምንድነው የሚባለው ነገር ነው የምትሄደው ባዲ ማለት ነው በቃ ምናምን ነገር ከዛ እኔና ከዛ ማለት ነው እሷም ታወጣውን ነገር እንደለ በጣም ትንሽዬ ነገር ነው ባዲ ማለት ነው ኢቭንም ባዲ ማለት ነው ትንሽዬ ብር ነው የምታወጣው እንደለ በጣም ብዙ ነው አይ ቲንክ ለሷ ስታወጣ እንደነ ማለት ነው። ከዛ እንደዛ ብለን ደግሞ እየሳቀን ነበረ እሷ ከዛ ነቅቅ አትልም ምናምን ነገር ብለን ማለት ነው። የሆነ ታይም ላይ ደግሞ ምንድን ነበር መሰላችሁ
እንደዛ ብለን በቃ ስለ እሷ ስናወራ እሱ ግን በጣም ነበረ እኔ መከተል የሚወደው በቃ እኔ ብዙ መስራት ይመቸኛል ብዙ ነገር በቃ በጣም እኔ የስራ ሰው ስራ በጣም ነው የምወደው ምናምን ነገር እንደዚህ እየተዝረከረቁ መዋል የለውበትም ምናምን ነገር ይሄዳል በቃ ደግሞ አላውቅም በቃ ያለ እኔ መቆም ይችላል አይመስለውም ባዲ ማለት ነው። አንተ ሰው በቃ የኔ ነገር ይስበዋል በቃ ላይክ ምናምን ነገር ባዲ ማለት ነው። ከኔ እሱ ብርቱ ነው ባዲ ማለት እሱ በጣም በጊዜ ተነስቶ በጊዜ ይንቀሳቀሳል ምናምን ነገር ባዲ ማለት ነው። እሱም ባዲ ማለት ነው። ኢቭንም በአሁኑ ባዲ ማለት ነው። በሱ እሱን እንትን እያደረኩኝ እንቅልፍ ቶሎ ነው የምነሳው። እሱን እያሰብኩ ኢቭንም ባዲ ማለት ነው። የሆነ የማዳከል ምናምን ነገር የለውም ባዲ ማለት ነው። የሆነ አሁን ትራምፕ የሚያደርገውን ነገር ለምን ይጠቀማል መሰላችሁ? ከይ እንደ ማጣት ስም የለም ባይ ማለት ነው። እንደን አሁን ማለት ነው አሜሪካ ሲወትፏት ባይ ማለት ነው በግዴታ ማለት ነው። አሁን እኛና አሜሪካ እንደዚህ መጥፎ ነገር እያደረጓት በውስጥ ማለት ነው። እኛና አሜሪካ አሁን እንደዛ አልሆነች ብሎ እኮ ነው አረቦቹ ባይ አሁን እዚህ የሚሳደቡት ባይ ማለት ነው። እንደዚህ የሆነ ሶሪያዎች ነበር ነው ነገ ተጨቃጭቀን ባዲ ማለት ነው። እነርሱ በውስጥ የሚያደርጉት ሌላ ነገር ነው ባዲ ማለት ሀገሪቷ እንድትናወጥ እንድትቃጠል እንዲገፉ በቃ በጣም ብዙ ነገር ያደርጋሉ ባዲ ማለት ነው። ከዛ በሌላ በኩል ደግሞ አሜሪካ ትራምፕ እንደዛ ብለዋል ተብሎ በጣም ብዙ ነገር ይላሉ ማለት ነው። ማለት ነው አሁን ትራምፕ ባዲ ማለት ነው መፍቻ ያላት ሀገር ነው ያደረጋት ባዲ ማለት ነው። ከጠላት ነፃ ከኃጢአት ነፃ እንደን እቺ ሀገር ምን እያደረገች ነው ባዜ ማለት ነው። በራሷ እራሷን እንድታጠፋት ነው የምትፈልገው ባዜ ማለት ነው። አላማ ያላት ባዜ ማለት ነው። ለምን በትዕቢትም ልትሆን ትችላለች እቺ ሀገር ባዜ በክፋትም ላትሆን ትችላለች። እንደዛ የምታደርገው ባዜ ማለት ነው። ከእንደዚህ ትዕቢተኛ ሰዎች ጋር ማለት ነው ማውጣት ነው መዘርገፍ ነው እንዴ ሀገር የቀድማል አስበርቱ ከነ በጣም ስንት ሚሊዮን ሰው እኮ ነው እየታጣ ያለው እንዴ በጣም ነው የሚከብደው። አይሶርት ጋር ነው የምላችሁ። እኔ ሀገሬ ብቻ አይደለም ሌላ ሰው ላይም እንደዚህ ሲከሰት ደስ አይለኝም። ማለት ራሱ ፈጣሪ በራሱ ይቅጣቸው ባዴ ማለት ነው። ሰው ከፈለገ ባዴ ማለት ነው። እንደዛ አይነት ነገር ግን በጣም ነው ከባድ ውዶቼ ማለት ነው። እንዴ ሰው እንደ ሰዓትዩ ባዴ ማለት ነው። አሁን በቃ ነጭ እንደዚህ ነው ነጭ እንደዛ ነው። ወሬ በጣም ነጭ ምስኪን ነው። አይሶርት ጋር ነው የምላችሁ እንዴ ነጭ አላውቅም ባለ ወይኔ ነጭ አልልም። ካሁን ወዲህ አሜሪካ ነው የምለው። እንደን ሰው ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው። እንደን ማለት ነው አሁን በቃ አይሶርት ጋር ነው የምላችሁ። ኢቭንም ከዚህ አሁን እኔ አሜሪካ አናቃትም ዊ ዶንት ኖ ኬቨን ዊ ዶንት ኖ ዩ ዊ ዶንት ኬር አባውት ዩ ብሎ ዘግቶኛል፣ ሪጀክት ብሎኛል። አሁንም ገንዘብ ተቆረጠብኝ ስላችሁ ውሳኔ እንኳን አደረገ ገና እናደርገዋለን ይሉኛል ባዴ ማለት ነው። ደራሰዎች አይስወርቱ ጋር ነው የምላችሁ እንደዛ ኢቨንም ባዴ ማለት ነው። አንተም ሰው ማለት ነው ልጅ ሊነግራቸው የምፈልገው ነገር ማለት ነው ራሳቸው አስመልሰው ነው ባዴ ማለት ነው። አሁንም እንዲወጣ አይፈልጉም ባዴ ማለት ነው። ከዚህ ሀገር እንዲወጣ አልፈልጉም ባዴ ማለት ነው። ስለዚህ እየተቃጠልኩ እንዲኖር ነው የሚፈልጉት። ምንም ነገርም እንዳገኝ አልፈልጉም ባዴ ማለት ነው። ያው ወረቀትን ባዲ ማለት እስካሁን ሊሰጡኝ ማለት ነው ማንም አልከለከላቸውም ባዲ ማለት በራሳቸው ሊሰጡኝ ስላልፈልጉ ነው ባዲ ማለት ነው። ምክንያቱም እኔ ወረቀት ቢሰጠኝም ባይሰጠኝም ማለት ነው ስለ አባቴ ነገሩን ባዲ መቼም አልተውም ባዲ ማለት መቀየርም ካለብኝ መሄድም ካለብኝ ምክንያቱም እኔ ኃላፊነቱን ስለወሰድኩበት ባዲ ማለት ነው። አሁን እዚህ ሆኜ በጣም እየከበደኝ ነው ባዲ ማለት ነው። እዚህ ከነዚህ ሰዎች ጋር ሆኜ ማለት ነው ተቀበሉኝ ያልተቀበሉኝ ምን እንደሚሄድኝ አላውቅም ባዲ ማለት ነው። አይ ቲንክ እንደማስበው ወይ ራሷን ታጠፋለች ምናምን ነገር ብለው አስበው ነበር። እስካሁን ራሴን ስላላጠፋው ሌላ ሜላ እየፈለጉ ይሆናሉ። ራሴን እንደማጠፋ የማጠፋበትን መንገድ ባይዘኝ ማለት ነው። እንደን ማለት ነው እንዴት ልነግራቸው የምፈልገው ነገር ማለት ነው ከእንደዚህ ትዕቢተኛ ሰው ጋር ሰዎቹን ማስወጣት አለባቸው ባዲ ማለት ነው። እንደን አሁን እዚህ በሚፈጠረው ነገር ላይ ስዊዘርላንድ ባዲ ማለት ነው ኃላፊነቷን ብትወስድበት ባዲ አይከፋባትም። ሶ ኢምፖርታንት ባዴ ማለት ነው። ስዊዘርላንድ ባዴ ማለት ነው በጣም ጥሩ ምክንያቱ እራሷ ስለሆነች ወደዚህ የመለሰችኝ ወደ ስዊዘርላንድ እንኳን ባትመልሰኝ ባዴ ማለት ነው። ከዚህ ሀገር ግን እንዲወጣ መውጣት እንደሚችል በቃ ከእስር ቤት መውጣት እንደሚችል እንኳን እሷንም
ልትነግራቸው ይገባል። ባዲ ማለት ኃላፊነት መውሰድ አለባቸው። ባዲ ማለት ለህልናቸው ሲሄዱ ባዲ ማለት እነርሱ ፈጣሪ የማይምራቸውን ባዲ ማለት ነው። እንደልፎ ማለት ነው ልጆች ልነግራቸው የምፈልገው ማለት ነው እየገባቸው ባዲ ማለት ይሄ ሁሉ ነገር እየገባቸው እኔ እኮ አልገባኝም ነበር አይሶርቱ ጋር ነው የምላቸው ይሄን ያህል ባዲ ማለት ነው። እንደን አይቼ ነበረ ግራ እየተጋባው ነበር የሄድኩት እንደን ሁሉንም ነገር ነው የገባኝ ባዲ ማለት ነው። እንደን ኤቭሪቲንግ ባዲ ማለት ነው። እንደን እዚህ ሀገር ላይም ጥሩ ነው ባዲ ማለት ነው። እኔ ማንንም ማስፈራራም ባዲ ማለት ነው። ነርሱም አላስፈራራም እንደዚህም አላስፈራራም ባዲ ማለት ነው። የሚያደርጉትን ነገር ብቻ ነው የምናገረው እንጂ ባዲ ማለት ነው። ለዚህ ሀገር ባዲ ማለት ነው በጣም ደደብ ሀገር ናት ባዲ ማለት ነው። እኔ ላይ በተለይ ባዲ ማለት ነው ብልግናቸው ባዲ ማለት ነው። ሰው ማለት ነው ወደ ኢትዮጵያም ይሁን ወደ ሌላም ይሁን ወደ ሀገርም ይሁን ወደ የትኛውም ሀገር ይሄድ ባዲ ማለት ነው። የትኛውንም ነገር ቢሄድም ባዲ ማለት ነው በትክክለኛ መንገድ ነው የሚሄደው ባዲ ማለት ነው። ሄድ ልትለው ከሆነ በትክክለኛ መንገድ ነው ሄድ የምትለው ባዲ ማለት ነው። ያ እንዴ አሁን እኮ አንድ አሜሪካ በቃ አሁን እኮ ሁሉንም ነገር አገሪቷን የሚያቃጥሉት ሀገሪቷን የሚያፈርሱት አሜሪካን ነው የሚያፈርሱት ባዲ ማለት ነው። ግን ደግሞ እኔን እንደ አሜሪካዊ አልተቀበሉኝም እዚህ ሀገር ባዲ ማለት ነው። አንቺ ሀበሻ ነሽ ብለውኛል ባዲ ማለት ነው። ግን we don't care about you guys we don't care you about you ምናምን ነገር ብሎ ማለት ነው ስለዚህ ጉዳይ ትቶታል ባዲ ማለት ነው። ከፈለገ የፈለገ ለጅብም ለምንም ባዲ ማለት ነው ትለውኛል ባዲ ማለት ነው። እንደን ማለት ነው እንደዛ ቢሆንም ባዲ ማለት ነው ለማንም ሰው ደግሞ አሳልፈው ሊሰጡኝ አይገባቸውም ነበረ። ለአረብም ለኩናማም ለአፈርም ለማንም ማለት ባዲ ማለት ነው። ለኤርትራም ይሁን ለኢትዮጵያም ይሁን ለማንም ሰው አሳልፈው ሊሰጡኝ አይገባቸውም ነበረ ባዲ ማለት ነው። ያ በተለይ ደግሞ ለኤርትራና ለዚህ አረቦች ባዲ ማለት ነው አይደለም ካልኩኝ በኋላ በተለይ ባዲ ማለት ነው ያዩትን ነገር ካዩ በኋላ ማለት ነው ለኢትዮጵያ አሳልፈው ሊሰጡኝ አይገባም ባዲ ማለት ነው። አይደለም እነዚህ ውጭ ሀገር ላይ ባዲ ኢትዮጵያዊ እንኳን ለኢትዮጵያዊ አሳልፈው አይሰጥም ባዲ ማለት ነው መንግስት። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው እንትን ሰው በጣም ከባድ ነው ባዲ ማለት ነው። እዚህ ሀገር ላይ የሚፈጠረውን ነገር ማለት ነው እኔ ላይ የሚፈጠረውን ነገር ማለት ነው እኔ ቀን ከሌሊት ነው የሚቃጠለው ባዲ ማለት ነው። አሁን ይሄ ልጅም በጣም ይከብደኛል ውዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? በጣም ባደወይ ማለት ነው የነበሩትን ነገር ልንገራችሁ ማለት ነው። ሁሉንም እንዳልጠላዋቸው እና ከባድ እንደነበረ ለነርሱም ከባድ እንደነበረ ቃሉ ባዲ ማለት ነው። እኔ የማውቃቸውን ሰዎች ማለት ነው እኔ ቢወዳቸውም ብቻ አይደለም እነርሱም ሊወዱኝ ይገባል ባዲ ማለት ነው። እነርሱ ካልወዱኝ ምንም ሊያደርጉልኝ አይችሉም ባዲ ማለት ነው። ግን እኔ በጣም እንትን የሚያደርገኝ ነገር ምንድነው መሰላቸው? በዚህ እንወዳታለን በዚህ ደግሞ ለኔ ደግሞ ምንም ምላሽ የማይሰጡ ምናምን ከሆነ ማለት ነው እኔ ሌላ ሰው ነኝ ባዲ። አሁን ኩራት ምናምን እንግዲህ የሚባለው ነገር እኔ ጋር አይሰራም ባዲ ማለት ነው። ለዛ ከሆነ እኔ ባዲ በሌላ በኩልም እንደሚታሰሩ አውቃለሁኝ። ትናገሩ ምክንያቱም ከተናገራችሁ እንደዛ እንዳስደረጋችኋል እንደዚህ ያደርገናል ተባብረን ብዙ ነገር አድርገናል ምናምን ነገር ይባባላሉ። እኔ ቃሉኝ ባዲ ማለት ነው በጣም እንደሚባባሉ ማለት ነው። እንደን ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ምክንያቱም አሁን እንደዚህ ናት ባደወይ ስለ ስታይሊ ስለ ቁንጅናዬ ወይ ስለ ሌላ ነገር በፍጹም እንድትናገረኝ አልፈልግም። ምክንያቱም እኔ ነኝ የማትቀየር እኔ ነኝ። ስለዚህ ስለዛ ነገር አያገባቸውም ባዲ ማለት ነው። ምክንያቱ ስታይል ያላት ወይም ደግሞ በቃ እነርሱ እንደሚመቻቸው አይነት ያላት ሴት መሬት ላይ ሞልታለች ባዲ ማለት ነው። ተዘግዝቃለች ባዲ ማለት ነው። እኔ ያለሁበት ካምፕ ነው። ቀን ከሌሊት ነው የሚቃጠለው። በጣም ነው የምሰቃየው። ኢቭንም የማደርገው ለራሴ ደስታ ነው እንጂ ለፍቅረኞቼ ወይም ደግሞ ለወንዶች እንድታይ ብዬ አይደለም። ኖርማሊ ለሰው ክብር ስለሚኖራችሁ ነው ባዲ ማለት ነው። አለመዝረክረክ ባዲውን ማለት ነው። አሁን በጣም የምትዝረከረክ ከሆነ ለሰው ክብር የለም ማለት ነው። አንተን አለመዝረክረክ ለሰው ክብር ሲኖረው ነው ባዲ ማለት ነው። የሆነ ቦታ ላይ ሜካፕም ስትጠቀም አሪፍ ነገር ነው፣ ጥሩ ነገር ነው። ግን ማለት ነው ሁሉንም ነገር ሲኖርህና ምናምን የሚባል ነገር አለ ባዲ ማለት ነው። እንደን ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደን እኔ እዚህ ሀገር በጣም ከባድ ጊዜ ነው የማሳልፈው ባዲ ማለት ነው።
አንድ ሰው ማለት ነው ልጅ እንትን በጣም ቃፎ ናቸው ባዴ ማለት ነው። እዚህ ሀገር ላይ በጣም ቃፎ ናቸው ባዴ ማለት ነው። ምን ይላሉ ማለት ነው ዶች እንግሊሽ ምናምን ግን ይላሉ ባዴ ማለት ነው። አሁን አስቡት ባዴ ማለት ነው። እንግሊሽ ማለት አውሮፓ ሀገር ናት። አውሮፓ ሀገር ናት። አሁን ትናንት በቃ በጣም በቅርብ ጊዜ ነው ከአውሮፓ የወጣችው። እንደዛ ያለች ባዴ ማለት ነው። አሁን ዶች እና ዶች እንደዛ ነው እንግሊሽ እንደዛ ነው ምናምን ብለው አይወራም ባዴ ማለት ነው። በጣም ቀሽሞች ናቸው ባዴ ማለት ነው። እና ባዴ ማለት ስንት ሀገር ኖረናል። ኢትዮጵያም ኖረናል፣ አረብ ሀገርም ኖረናል፣ የትኛውንም ቦታም ኖረናል። እንደዛ ነገር አልተባለም ባዴ ማለት ነው። እነዚህ ግን ባዴ ሲጠግቡ ባዴ ማለት ነው። አሁን አሜሪካ ላይ ዶች ምናምን ብለው እንደዛ ቢሏቸው ኑሮ ደስ ይላል። ደስ አይለም ውዶቼ። እንደን ሰው ማለት ነው ውዶቼ። ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ይህንም እኔ የአንድ አሜሪካዊ ስደተኛ ነኝ፣ ግን ብዙ የሌላ ቦታ ሌላ ስደተኞች አሉ ባዴ ማለት ነው። እንትን ሰው ማለት ነው ውዶቼ። ልነግራቸው የምፈልገው ነገር ማለት ነው እንደዛ ብሎም ያወራሉ። ይሄ ምክንያት ነው ባዴ ማለት ነው። ሰው ስታጡ እንደዚህ አይነት ሰው ምንድን ነው ብልሹ፣ የተበላሸ ሰው፣ ፌድ የተበላሸ ሰው፣ ብስብስ ሰው እንደምን ይላል? ስለ ቋንቋ ያወራል፣ ስለ ሃይማኖት ያወራል፣ ስለምን ያወራል ባዴ ማለት ነው። እያወራ ማውራት ብቻ አይደለም፣ በድርጊት የሚያሳያችሁ ነገር፣ በተግባር የሚያሳያችሁ ነገር፣ እንደዚህ የሚያቃጥላችሁ ነገር አሁን ከሀበሻ ጋር ወይ ከሌላ ጋር ከአፍሪቃ ጋር ከሌላ ጋር እየተስማማ እናንተ ላይ የሚሰራውን ነገር ባዴ ማለት ነው። ባዴ ይቺ ሀገር ባዴ ማለት ወይ ከአፍሪቃ ጋር ወይ ከሀበሻ ጋር አንዳስ እርምጃ አትራመድም ነበረ። ግን ንቀት ነው ባዴ ማለት ነው። ንቀት እናንተ ላይ ንቀት ሲያሳደሩ ነው እንደዛ አይነት ነገር የሚያደርጉት ባዴ። እኔ ላይም ቤተሰቦቼ ላይም በጣም ንቀዋቸዋል ባዴ ማለት ነው። ቤተሰቦችን በጠንካከር ነው የናቋቸው ባዴ ማለት ነው። ያ ቤተሰቦችን በጣም ነው የናቁት። ምክንያቱም በእኔ መንገድ ስንት ቤተሰብ እየተበሰበሰ ነው ባዴ ማለት ነው። ስንት ሰው እየበሰበሱ ነው። ያ እንደሱ ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። እነዚህ ሀገር ባዴ ማለት ነው። እኔን ባዴ ወይ ማለት ነው የሆነ ነገር ልታደርገኝ አልፈልግም። ልትቆጣጠረኝ ብቻ ነው የምትፈልገው። ልትቆጣጠረኝ ብቻ ኮምፕሊትሊ ልትቆጣጠረኝ ብቻ። እንደን ሰው እንደዚህ ሲበላሽባቸው በስመ አብ መንፈስ ቅዱስ ብላችሁ ነው መውጣት ያለባቸው ባዴ ማለት ነው። አንደን ማለት ነው እቺ ሀገር ልክ እንዳስመጣችኝ አሁንም በስርዓት ልታስወጣኝ ይገባል ባዴ ማለት ነው። ባደወይ እንዲሁም ፈጣሪ ባደወይ ማለት ነው ግዴታ አሁን ሰዎች በጣም ሲባልጉባችሁ ለምንድን ነው መሰላችሁ? ግዴታ ያደረጓችሁን ነገር ተናገሩ ነው የሚላችሁ። አይ ቲንክ ማለት ነው ግዴታ በቃ ንገሩን ነው የሚሉት ባዴ ማለት ነው። ካልነገርካቸው በቃ እንዳወቃቸው አያምኑም ባዴ ማለት ነው። እየነገርካቸው ኢቭን እንኳን ጫፍ ብትነግራቸውም they don't care every time cover አድርጎ ባዴ ላይ ነው መስራት የሚፈልጉት ማለት ነው። እንደርሶ ማለት ነው ወንዶች ልነግራቸው የሚፈልገው ነገር ምንድነው መሰላችሁ? እኔ እንደዚህ የምናገረው እልህ ስለያዘኝ አይደለም። ተናድጃለሁ፣ በእርግጥ እልህ ስለያዘኝ አይደለም። ጤናዬን አሳጥቶኛል ባዴ ማለት በሚሊዮናት ማለት ነው። አሁን የተቀመጥኩትን ጊዜ መቀመጥ አልነበረኝም፣ መስራት ነበረብኝ እንድታከም ባዴ ማለት ነው። አሁን የአባቴ ሀብት ነው የሌሎችም ሀብትን ባዴ ማለት ነው። የኔ ይሁን አይሁን ለኔ ባዴ ማለት ለኔ ሁሉም ነገር አይደለም የሚላቸው ግማሹንም ረቦንም የትኛውንም ባዴ ማለት ነው። ለኔ ይሁን አይሁን የሚታወቅ ነገር የለም። የሰው ነው ባዴ ማለት ነው። የነርሱ ነገር ባዴ ማለት ነው። ፈጣሪ ለኔ ብሎ እኔ ባለጸጋ ካደረገኝ ጥሩ፣ ካልሆንኩኝ ደግሞ አልሆንኩም ነው ባዴ ማለት ነው። አይደለም ገንዘብ ባዴ ማለት ነው። የኔ ህይወት እንኳን ጥያቄ ምልክት ውስጥ ነው ያለው ባዴ ማለት ነው። እንደን ሰው ማለት ነው ወደ ቼል ነገራቸው የምፈልገው ነገር ምንድነው መሰራቸው? ስለዚህ መናገር ነው ባዴ ማለት ነው። እነዚህ ሰዎች ሁሌ ምንድነው የሚያስቡት? ኤቭሪ ታይም እንደተደበቀላቸው ባዴ ማለት ባይደበቀላቸው ማለት ነው። አሁን ዶናልድ ትራምፕ በጣም ትልቅ ሰው ነው፣ ጥሩ ሰው ነው፣ ንጹህ ሰው ነው። አይስወርድ ጋር እንምላቸው በጣም ንጹህ ልብ ያለው ሰው ነው ባዴ ማለት ነው። እንትን በጣም ይዋህ ነው፣ ትሁት ነው ባዴ ማለት ነው። ያልገባቸው አንዳት ነገር እንኳን ዶናልድ ትራምፕ በሚያደርገው ነገር የማይነካውን ሰው ጫፉን አይነካውም። አይስወርድ ጋር እንምላቸው ነው። በጣም ብዙ ጊዜ አይቻለሁ እሱ ነገር በሚያደርገው ነገር ላይ እሱ ዘና ላይ እሱ ኤቭሪቲንግ ባዴ ማለት ነው። የሚነካቸውን ሰዎች ማለት ነው በጣም ንጹህ ነው።
ኢቨንም ባዲ ማለት ነው እንደዛ አይነት ሰዎች ህይወታችን ነው ኃጢአታችንን እንኳን ነው የሚያቀሉላቸው። ምክንያቱም እነርሱ ያሰቡትን ነገር ልክ እንደ እነርሱ ነው የሚመልሰው ባዲ ማለት ነው። ግን ሌላ ሰው ምን ያደርጋል? ባዲ ማለት ነው እንደዛ አድርገውናል እንደዛ አድርገውናል ብሎ በስብስ ነው የሚያደርጓቸው ባዲ ማለት ነው። እንደን ግን በጣም ማይሰወት ነው የምላቸው በቃ ስለ መበሳበስ ግድ የለውም ባዲ ማለት ነው። እንደን በጣም ንጹህ ሰው ነው ባይ ዘ ዌይ ማለት ነው። አይ ቲንክ ወደዚህም እኔ ብዙም የማላውቀው ነገር ስላለ ወደዚህም ስለሚደወል እነዚህ ሀገርም ስለማስረዳቸውም እንዲመለስ ብዙ ነገር እያሉ እንኳን ስለሚዘግቧቸው እሱ ነገርም እንዲደበቅላቸው ስለሚፈልጉም ሊሆን ይችላል። ብዙ ነገር ነው ግምት የሚወስደው። ላይክ ብዙ ጊዜ እኔ አባቴ ብዙ ጊዜ ደውሏል፣ ብዙ ጊዜ ጠይቀዋል። ኢቭን አሁንም አይደለም በፊት ይጠይቅ እንደነበረ የምሰማው ባዴ ማለት ነው። ኤቭሪ ታይም ባዴ ማለት ከአሜሪካ ብዙ ጊዜ ይደውልልኝ እንደነበረ ሰምቻለሁ ባዴ ማለት ነው። ከኡጋንዳዊ ጋር ያለው ማለት ነው። ኡጋንዳዊ ነበረች እኔ ክላስ ውስጥ በመጀመሪያ ማለት ነው ሲመጣ። ከዛ በኋላም በአንድ ሳይድ አይደለም የምሰማው ባዴ ማለት ነው። በአንድ ሳይድ ኢቭንም አይደለም በብዙ ሳይድ ነው የምሰማው ባዴ ማለት ነው። እንደርሶ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እች ሀገርም ያው አሁን ብዙ ነገር ስላደረገች ባዴ ማለት ነው እኛ እንጠቃለን ብለው ስለሚፈሩ ባዴ ማለት ነው እኔ እንድክድላቸው ባዴ ማለት ነው እሱን እንድክድላቸው እና አሁን እነርሱ እንደሚያደርጉት ቀላል ጨዋታ እሷ ክዳለች እንደዛ አደርጋለች ክድ ምናምን ነገር የለም እኮ በግዴታ እኮ እንደዚህ ተንጠልጥሎ ይሄዳል እኮ ሰው ባዴ ወደ ሀገሩ ወደ ቤተሰቡ። ከፈለክ እዚህ ነው የምትሆነው ከፈለክ በቃ እንደዚህ አይተን ሰምተን ማመን አለብን እንጂ ከፈንጭ ማለት ነው እንደዚህ አድርጎ ጠልጥሎ ይወዳሉ ማለት ወደ ሀገር ባዴ ማለት ከፈለክ ተቀመጥ ተብሎ ባዴ ማለት ነው። አዎ ይሄ ሁሉ ነገር የሚነሳው በሱ ከሆነ ማለት ነው። ስለዚህ እሱን ነገር በፍጹም ልትሰጥ አይገባም ባዴ ማለት ነው። ጤናው ይሁን አይሁን አይታወቅም ነበር ነው የሚለው ባዴ ማለት ነው። መጀመሪያ ወስደዋለሁ፣ ከዛ ጠበል አጠምቀዋለሁ፣ ከዛ በኋላ ነው ባዴ ማለት ነው እንደማናገረው ሰው እኔ ባዴ ማለት ነው። እንደዛ አይነት ነገር የሚባል ነገር የለም ነበር የምለው ባዴ ማለት ነው። እንደር ኤቭሪ ታይም ላይ ባዴ ማለት ነው እኔ አውቄ ነው ተስፋይ ስለሆነ የሚሆነው እንደን ምንም አይነት ኃላፊነት አይሰማቸውም ባዴ ማለት ነው። አሁን እንደዚህ ያለች እንደዛ አለች ምናምን ነገር የምን ሶፍት ነው የምትጫወቱት? ትንሽ እንኳን ጠንከር እንዴ አይሉም ሰዎቹ ባዴ ማለት ነው። ሀገር አይደለም እንዴ አሁን በቃ ልጆቻቸውን በትክክል ሊያሳድጉ ስለማይችሉ ልጆቻቸው ከእናታቸው የሚቀሙት ባዴ ማለት ነው። እቺ ሀገርም ባዴ ማለት ነው ለሰው አይደለም ውሻ እንኳን አምኖ ያጅልን ብሎ ሊሰጠን የማትገባ ሀገር ናት ባዴ ማለት ነው። እንደኔ አደራ አትችልም ባዴ ይህች ሀገር አደራ መያዝ አትችልም ባዴ ማለት ነው። አሁን ባዴ አባቴ ባዴ ማለት ነው የኔ አባት ማለት ነው አሁን በርታዊ ሰጣለች ባኩቷ እንትን ብላለች ብሎ አልተወኝም ባዴ ማለት ነው። አሁን አስቡት እዩት ባዴ ማለት ነው። ግን እንደዛ ብሎ አልተወኝም ባዴ ማለት ነው። እነዚህ ግን አስመሳዮች ናቸው ባዴ ማለት ነው። አሁንም ቤተሰብ መምሰል ይፈልጋሉ ባዴ ማለት ነው። እንደ ቤተሰብ እንደሚያስቡልኝና ለኔ እንደሚጨንቁ ያስመስላሉ ባዴ ማለት ነው። አሁንም ወረቀት አልሰጡኝም ባዴ ማለት ነው። አሁንም ባዴ ማለት ነው ወደዚህም ወደዛም እያደረጉ ሊያኝኩን ስለሚፈልጉ ነው ባዴ ማለት ነው። እኔ ምን መስያለሁ? አይፈርቶ ነው የምላችሁ እንዴ አንተ ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው እሱ ነገር ሚስጥር እንዳይሆንላቸው ስለሚፈልጉ ነው። አይ ቲንክ እሱ ነገርም አስባለሁ ባዴ አላስበው ነገር የለም ማላውቀው ነገር የለም ባዴ ማለት ነው። ገባችሁ? አሁን የሆነ ነገር ሰው ሲለኝ ባዴ ማለት ነው በኔጋቲቭ አላስበውም ባዴ ማለት ነው። ለጥሩም ሊሆን ይችላል በራሳቸው መንገድ ሊሆን ይችላል ብዬ አስባለሁ ማለት ነው። አሁን በጣም ትንጫጫላችሁ የሆነ ታይም ላይ ማለት ነው ፖስታ አልሰጥሽ አሉኝ ባዴ ማለት ነው። እንደዛ ያሉት አውቆ ነው ባዴ ማለት ነው። አልሰጥሽ ያሉት አውቆ ነበረ ባዴ ማለት ነው። እንደን ከዛ ነው በቃቸው ነው ባዴ ማለት ነው ዝም ያልኩት። ከዛ የሆነች ጎረቤት ነበረች እና ግዴታ ሊሰጡሽ ይገባል ነይ ምናምን ነገር አለች እና ተንጫጫች። በቃ ተንጫጫች። እንዴ አይዞሽ ይሰጡኛል
ላይክ መጀመሪያ ሊበዛብዙት ስለፈለጉ ነው፣ ሊመዛመዙት ስለፈለጉ ነው። አሁን ባይሰጡኝም ከቀናት በኋላ ማለት ነው ይሰጡኛል። ስለዛ ትጨነቅ እያልኩኝ ባዴ ማለት ነው። ሰው ዲስካም ደግሞ ሰውን ነኝ እንደምታዩ ባዴ ነገሮች ስለምረዳሽ ብዬ ነው ዘም የምለው ባዴ ማለት ነው። አንድን ሰው ማለት ነው ወደ ቸለ ነገራቸው የምፈልገው ነገር ምንድነው ስላቸው ኤቭሪቲንግ ነው የምረዳው ባዴ ማለት ነው። እኔ ሉቃስን ምንም አላገኘሁበትም፣ ምንም አልጠላሁትም። በጣም ነው የሚያምረው፣ በጣም ነው ደስ የሚለው፣ በጣም ነበር የማፈቅረው ምናምን ነገር ባዴ ማለት ነው። እንጂ ችግር አልነበረም ባዴ ማለት ነው። ግን ያዙረኝ ነበረ እሱ ይሁን አላውቅም ባዴ ማለት ያኔ በጣም ያናደደኝ ባዴ ማለት ነው። እሱ ግን እንደ ወይ የሆነ ነገር ላይ የሆነ ሰው ማን ይሁን አላውቅም ባዴ ማለት ነው ይዞርብኝ ነበረ እንደነ ከዛ ግን የሆነ የደፍተራ ነው የእንትን ስራ ነው ባዴ ማለት ነው። ግን አቃጠለኝም ምናምን ነገር በጣም ኮምፎርት ነበረኝ ማለት ነው። ትንሽ ግን በማህፀን ይዘኝ ነበረ ማለት ነው። ትንሽ ማለት ነው ሳምታይምስ ግን ለመስራትም በጣም የሆነ ቃል ላይ ካለ አይደል ሰውነቴ በቃ ድክም አይልም ምናምን ነገር ነበረ ምቼ ነበረ። ግን ሰውነቴ የሆነ ክብድ ላይ ነበረ ባዲ አይ ቲንክ ለራሱ የማይመቸው መንገድ ስለሚሄድ ሊሆን ይችላል ባዲ እሱ ነገርም ለቁፋ አላሰብኩበትም ባዲ ማለት ነው። ልጁ ባዲ ማለት ነው በቃ እናት ነገር ነው ባዲ ማለት ነው። እንደን በጣም ለሰው መስዋዕት ይከፍላል በጣም ማለት ነው። በጣም ለሰው መስዋዕት ይከፍላል። በጣም ደግሞ እረዳዋለሁ ባዲ ማለት ነው። የምናገረውን ነገር በጣም ነው የምረዳው እንደን ማለት ነው። ምክንያቱም አንድ ጊዜ ከገባሁበት ግራ ያጋባል ባዲ ማለት ነው። ለምንድን ነው እቺ ልጅ እንደዚህ ሰው ላይ ግልብጥ የምትለው? እንደን ብዙ ጊዜ አልወደም ባዲ ማለት ነው። አሁን ይሄን ነገር ካደረገ ባዲ ሰው ግልብጥ ማለት በጣም ነው የሚመቸኝ ባዲ ማለት ነው። ግን ይሄን ያህል ግን በጣም ነው የሚገርመው ባዲ ምክንያቱም ምንም ነገር ያደርጋል ከዚህች ልጅ ጋር ባዲ ምንም ነገር ያደረኩ አይደለም። የሚያናገረኝም አላናገረውም ባዲ አላናገረዋለሁ ግን እሱ አይመልስልኝም ባዲ ማለት ነው። ምንም ነገር እሱ ለሱ ስለኔ አይጨንቀውም ባዲ ማለት ነው። እንደን አይጨንቀውም ስላችሁ ይጨንቀው ይሆናል ባዲ ማለት ነው። እንደን ያንን እንደዛ ነበረ አንድ ሰው ማለት ወዶች ለነገራቸው የምፈልገው ነገር ማለት ነው። ስለዚህ እኔ ወደድኩት ስለሌላ ነገር ብዙ ማውራትም አይመቸኝም ባዲ ማለት ነው። እና ልጁ ባዲ የሚያደርገውን ነገር እኔ በቃ የሆነ ነገር አደረገኩ የሆነ ነገር አለኩ ብሎ የሚያሳፍረኝ ነገር አልነበረም ባዲ የሚያደርጋቸውን ነገሮች በሙሉ አይ ዶንት ኖ በቃ በጣም ያስቃቸዋል አይደለ? በጣም ነበር የሚያስቀኝ ነው አላውቅም። ዝም ብሎ በቃ እሱ የሚያደርጋቸውን ነገር ምንም ሀፍሬት ማፈር ምናምን ነገር የሚባል አይሰማኝም ነበር። ጓደኞቹም ደስ ሲሉ በቃ ቀለል ያሉትን ነገር ነበር ባዲ ማለት ነው። አንተ ሰው ሳወራው የነበርኩት በጣም ብዙ ነገር ነበር ያወራሁት። በጣም ብዙ ምስጢር ነበር የነገርኩት እንደልቆስ እንድናገረው በጣም እየተመቸኝ ምንድነው መሰላችሁ? በቃ ዝም ብዬ በቃ ለክ ይሄ ልጅ በቃ ላይክ ለማን እንናገር ይሄን ነገር በቃ ሊፈነዳ ነው ለማን እንናገር ያሰብኩ ነበርና ከዛ ለምን አለ እሷ አልነገረው ምናምን ብዬ ማለት ነው። ደግሞ በግልጽ አልቀርበውም ምናምን ብዬ ማለት ነው። በጣም ብዙ ነገር ተናገርኩት ባዲ ማለት ነው። በጣም ብዙ ነገር ነገርኩት ባዲ ማለት ነው። እንደን በቃ ላይክ ለምን አልፈነዳውም ባዲ ማለት በቃ በጣም ከባድ ነገሮችን በቃ እኔ በጣም ባዲ ከባድ ነገር ነበር የገጠመኝ ባዲ ማለት ነው። እንደን ሰው ያ እንደምታውቁ በቃ ዲፈነዳ ነው የማደርገው ይሄን ልጅ በቃ ምናምን ብዬ ማለት ነው። ከዛ ተናገርኩት በጣም ማለት ነው። ከዛ ተናገርኩት ብዙ ነገር ነው ያወራሁት። ኢቭንም እንደዚህ ተደፍሬ ነበር እንደዚህ ይጋጠመኝ እንደዚህ ለምታፈቅረው ሰው ማለት እንደዚህ ማለት ከባድ ነው ባዲ ማለት ነው። ምን ከዛ ለምን ደመረጥኩት ታውቁታላችሁ? በጣም በልብ ይሰማል ባዲ ሰው በጣም ይሰማል ባዲ ማለት ግድ አለው ምናምን ነገር ነው። እንደዛ አይነት ነገር ስላየሁበት ተመቸኝና ነገርኩት ባዲ ማለት ነው። በቃ በጣም ተረጋግቼ ነበረ የሆነ በቃ እሱ ጋር ያለው ደግሞ በቃ በጣም ደስተኛ ነበርኩኝ። ለምንድን ነው መሰላችሁ? ገና ሳስበው ነበረ የሚያስቀኝ ባዲ ማለት ነው። እንደ ስራው ስለሚያስቀኝም ነው ባዲ ነበር የምስቀው ባዲ ማለት ነው። እንደን ሜትር ከ70 የምትሆን ሴት ነው የምወደው ምናምን ነገር ሲል ነበር። አንተ ሰው በቃ ኤቭሪቲንግ ነው በጣም ነው የምረዳው ባዲ ማለት ነው። እሱ ንግግር እኔ በጣም ቆንጆ ሴት ደግሞ አትመቸኝ
አይ ነበረ እኔ በጣም ቆንጆ አይደለሁም ብዬም ነበረና ማለት ነው። አይጽርት ነው የምላችሁ መቼም ባደዊ ማለት ነው። እኔን አልተወኝም ነበረና እንደን ሰው ማለት ነው። እኔ ብዙ ጊዜ ማለት ነው የምቀርበውን ሰው ላይክ እንደኔ እንኳን ቢሆንም ባይሆንም ይቀርበኛል። እንደን ሰው በጣም እንትን ነበር ያለኝ ሰው ንግግሩ በጣም ነበር የሚያስቀኝ። ግን አረና አላቀም ሴቶች ሲያወሩ ግን እያናድዱኛል በጣም ለምን እንደሆነ አላውቅም። ጣልቃ ገብ አልወድም ባይ ማለት ነው። አሁን እንትን ኡፍ ምናምን ብለው ነበር የሆነ ወንድ ጋር ተኝቶ ማለት ነው። እንደዚህ ተኝቶ ኡፍ ምናምን ብለው እንትን ላይ ወርዶ ነበር እና ከዛ እንዴ አንተ ምን እያደረጋችሁ ነው ምናምን አልኩት ባይ ማለት ነው። ከዛ ምንም ነገር አይመልስልኝም፣ ግን በጣም ይስቃል ባይ ማለት ነው። እንደን ሰው በጣም የገረመኝ ነገር ማለት ነው አሁን ጅብና ዋዕግ ምናምን ነበሪያ ነበረን ነበርና የሱ ነበሪያ ነበረን ትዝ ያለኝ ባይ ማለት ነው። ልጁ ምን ቢያደርግ ጥሩ ማለት በጣም ወድጄው ነበረ። በጣም በጣም ነበር የሚጨንቀው። በቃ ጭንቀት ይዞኝ ነበር። በቃ በሱ በፍቅሩ ልፈነዳ ነበርና ከዛ ላይክ ልጁ ገና ዝም ብዬ ደና በጣም ወደድኩት ማለት ነው። ከመጀመሪያውንም ቆየት ብዬ አላስተዋልኩትም ነበረ። ዝም ብሎ ወንድ አይታየም እንትን ነው ባይ ማለት ነው። ከዛ ከቆየው በኋላ ደስ ካለኝ በኋላ ማለት ነው እንደነገርኳቸው ባደዊ ማለት ነው ዳይናሶር በጣም የሚጠላው እንስሳ ነው ምናምን ይል ነበርና ከዛ ገባሁበት ባደዊ ማለት ነው። ከዛ ማለት ነው ምንድን ነበር ሲል ነበርኩት ማለት ነው። ከዛ እንደዛ ብዬ ማለት ነው ቆየት ብዬ ማለት ነው ሳየው ደስ አለኝ ባይ ማለት ነው። እንደርስ ጋባበት ከገባው በኋላ በቃ ላይ ውይ በጣም ከበደ ባይ ማለት ነው። እንደዛ አይነት ማፍቀር እንዳለውበት ሁኔታ ላይ በጣም ከባድ ነው ባይ ማለት ነው። እንደን ሰው እሱ የሚሄድበትን ቦታ ደግሞ ወደ ጀርመን ይሄዳል፣ አንዴ ወደ እንግሊዝ ይሄዳል፣ አንዴ ወደ አሜሪካ፣ አንዴ ወደ ካናዳ ባይ ማለት ነው። አሜሪካውን እኛ አይደለም ባይ ማለት ነው። እዛ ነበር የምሰራው እያለ ነበር። እንደን ሰዎች እውነት አይናገሩም ባይ ማለት ነው። እንጃ የሚመጡ ወንዶች ማለት ነው አይደል አላውቅም ባይ ማለት ደስ ይለኛል ባይ ማለት ነው። ምክንያቱም ሰው ውስጥ ግዴታ አይደለም ለመናገር ባይ ማለት ነው። እኔንም አሁን በጣም ከተቀራረባችሁ በኋላ ለፍቅር ወይ ለትዳር ወይም ደግሞ የሆነት ኢቭንም በዴማት የምትገናኙ ከሆነ አብራችሁ ከማደራችሁ በፊት ግዴታ አየው እርግዝናም ሊፈጠር ይችላል፣ ምን ሊፈጠር ይችላል። አብራችሁ ከመተኛታችሁ በፊት ማለት ነው ያኔ ቶሎ ማንነታችሁ መናገር አለባችሁ ባይ ማለት ነው። ከዛ በፊት ወይም ደግሞ በጣም ምንም አይነት ግንኙነት ሳይኖራችሁ ግን ምንም ማለት አይደለም ባይ ማለት ነው። እንደን ማለት ነው። ከዛ ማለት ነው በቃ እኔ በጣም የገረመኝ ነገር ማለት ነው ሉቃስ ጋር እንዴት እንደሄድኩኝ በጣም ነበረ የገረመኝ ባይ እጸልይ ነበረ። ሪጀክት ከተባልኩኝ በኋላ ነበረ የሄድኩት ባይ ማለት ነው። እጸልይ ነበረ ግን ደግሞ በቃ እንደ መልእክተኛ እኮ ነው የሄድኩበት ባይ ማለት ነው። እንደ መልእክተኛ በቃ አንቺ ሉቃስ ጋር ሄደች ሉቃስ ልንረብሽው እንደ ተባልኩኝ ማለት ነው። ሄጄ ቤቱን ነው ያንኳኳሁበት ባይ ማለት ነው። እንደን ከዛ ቀጥ ብዬ ሄድኩኝ ባይ ማለት ነው። ካናዳዊ የሆነ አላውቅም፣ አሜሪካዊ የሆነ አላውቅም፣ ምን የሆነ አላውቅም ባይ ማለት ነው። እኔ እንደን ሰው ባይ እሱ ነገር ነው ያሳቀኝና በቃ ለካዱ ነው። እንደዛ አይነት ነገር ደግሞ መቼስ አይወጣላችሁ። መጀመሪያ ያደረጋችሁትን ነገር በጣም ነው ኤቭሪ ታይም አእምሯችሁ እየተመላለሰ የሚቆየውና እንትን ማለት ነው። ከዛ ሲሄድ ደግሞ አናገረዋለሁ ምናምን ነገር ባይ ማለት ነው። ምንም ነገር እንትን አይልም ባይ ማለት አይሸወድም፣ ደህና ነው ባይ ማለት ነው። ከዛ ማለት ነው ወደ ጄል ነገራቸው የሚፈልገው ነገሮች እኔ ራሴን አሳልፌ አልሰጥም መቼም ቢሆን ባይ ማለት ነው። እንደን በጣም ጥሩ ነበረ ማለት ነው። ቃጥሎት የሚባል ነገር የለም ባይ ከራሴንም ነበረ። ግን እሱንም ስታወቀው ኤልሳ ብዬ ነበር የተዋወቀው። ኤልሳ አሜሪካን በሚለው ነበር የተዋወቅኩት ባይ ማለት ነው። እንደን ሰው አውቄ ነው ባይ ማለት ነው። እኔ ከነ ድክመቴ ሰው ጋር የምታዋወቀው ወይም ደግሞ የሆነ እየተጠቃበት ባለው መንገድ የምታዋወቀው የሆነ ነገር የማደርገው ለምንድን ነው መሰላችሁ? ያለውበትን ደረጃ ሊፈጠር የሚችለውን ነገር የሚሆነውን ነገር ባይ እኔ ብቻ ሳይሆንም ሌላ ሰውም እንዲያውቁ ስለምፈልግ ነው ባይ ማለት እንደዛ አድርጌ እንትን ያደርኩት። ግን ፌስቡክ ላይ ባይ ማለት ነው ሞስትሊ እንደሚካኤላ ነበረ አድርጌ ሲፖስተው የነበርኩት። እንደ ሰው የሆነ ሰው ሲጠይቀኝ ደግሞ ይሄ እዚህ የተዋወቁት ባይ በረባራ ኢትዮጵያ ምናምን ያልኳቸው ልጅ
ይሄ ልጅ ማን ነው አለ ባዴ ማለት ነው። ፌስቡክ ላይ እንትኔ ላይ ነበረ እና ፎቶ ላይ ነበረ። ይሄ ባዶ ወንድሜ ነው አሜሪካ ያለው አልኩት ባዴ ማለት ነው። አለኝ ነው አሜሪካ ወንድሜ ነው አልኩት እና ምን ብዬ ነበረ እኔ እና እሱ በቃ ከአንድ ወንዝ ተቀድተናል፣ ባልና ሚስት አንድ ወንዝ ይቀዳል እንደን ሰው ከመንግስቱን እኛ ልንጋባ ነው ምናምን ብዬ ነበረና ማለት ነው። እንደዛ ሳሳይ ብዬ ነበረና እሱ ብዙ ነገር አላየውም ባዲ አላስተዋለውም ልጁ ባዲ ማለት ስልኬ ላይ ትንሽ እንደዚህ ሲያደርግ ነበርና ምናልባት አያይም ይሆናል ባዲ እንደዛ አድርጌ ልሸውደው ምናምን ብዬ እንደዛ አልኩት ባዲ ማለት ነው። ከዛ ባዶ ልምዴ ነው ባዶ ማለት ነው። አሁን የሆነ ፍቅረኛ ያለኝ የሆነ ሰው ደስ ካለኝ ወይም ደግሞ ፍቅረኛ ያለኝ ማለት ነው ጀስት ጓደኛን ከያዝኩኝ ማለት ነው። ፍቅረኛ ሌላ ፍቅረኛ ሲይዝ ነው ዝም ብዬ ነው ወንድ ከተዋወቅኩኝ ማን ነው ሲለኝ ማለት ነው ጀስት ጓደኛዬ ነው የሚለው ባዶ ማለት ነው። ወይም ደግሞ ወንድሜ ነው ወይም ደግሞ የሆነ ዘመ ብዬ ማለት ነው ምናምን ፖስት ካርድ ነው ምናምን እለዋለሁ ባዶ ማለት ነው። እንደም ብዙ ጊዜ እውነት አልናገርም ነው በድንገት ሲሆን በተለይ ማለት ነው እንትን ሰው ማለት ነው። ውዶች ለነገራችን የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው እሱ ባዶ ስዊዘርላንድ ሊል ከፈለገ ጀርመን ይላል፣ እንትን ሊል ከፈለገ እንትን ይላል። ባዲ ሰዎች አይረዱትም ባዲ ማለት ነው። ማይ ቮቨር ክለብ ብሎ ያ ነበር የሚወራው በጣም ነበር የሚያስቀኝና አይ ቲንክ እኔ እንደሚመስለኝ ባዶ ልጁ ላይሆንም ሊሆንም ይችላል ግን በቃ ጠቅላላ እኔ እንደ ቡሉ እንደምጠላ እሱንም ጠቅላላ በቃ ቡሉ የማይነካ ሆኖ ነው የሚታየው ባዴ ማለት ነው። አሁን አላውቀውም ባዴ እንደዛ ሆኖ ይታየኝ ነበረ ባዴ ማለት ነው። አላውቀውም ባዴ ማለት አንዳንድ ሰዎች በቃ ጭራሽ የማይስማማቸው አለ አይደል የማይነኩ እሱም እንደዛ ሆኖ ነበር የሚታየኝ ባዴ ሆኖም ይችላል ባዴ ማለት ነው። አሁን እሱ ልጅ ባዴ ማለት ነው በሌላ ሰይድ ደግሞ ላይክ የሆነ በጣም ውሻ አይመስልም የሆነትን ነገር ከተባለ ማለት ነው። በጣም ውሻ የምናምን ነገር አይመስልም፣ ደህና ነው የሚመስለው፣ ዝም ብሎ ነው የሚመስለው ባዲ ማለት ነው። የሚናገረው ነገር የሚያደርገው ነገር በቃ ባዲ ፍሪደም አለው ባዲ ልጁ ባዲ ማለት ነው። ጽምት ያለው ልጅ ነው። ብዙ እንደዛ አይነት ነገር አይመስልም ባዲ ማለት ነው። ይሄ ፊናሌ ለሴክስ ያልኳችሁ ልጅም ደህና ይመስላል ባዲ ማለት ነው። እነዚህ በአፍ እንትን የሚሉ ሰዎች ደህና ናቸው ባዲ ማለት ነው። አንዳንዶች ደህና ናቸው መቼም አይታጣም ይሆናል ባዲ የአውሮፓ አደገኞች ናቸው ባዲ ማለት ነው። እንደዚህ አይነት ነገር ላይ እንደሚሉ ናቸው እንደን ነው ማለት ነው። ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እሱ ይሄ ፊናሊ የተባለውን ባዲ ማለት ነው ለምንድን ነበረ እሱ ያለ ባዲ ማለት ነው ሰው ነህ ወይ አንተ ሰው ነህ ወይ እንደ ሌሎቹ ሰይጣን ወይ እንደ ሌሎቹ የሰይጣን ስራ ምሰራ ሰው ነህ አልኩት ባዲ ማለት ነው። ሰይጣን ነው ያልኩት አይደል አላውቅም። ሰው ነህ ወይ ወይስ እንደ ሌሎቹ ነህ አንተም እንዳልኳት ባዲ ማለት ነው። ከዛ ልጁን አስደነገጥኩት መሰለኝ አስደነገጥኩት መሰለኝ አልኩትና እንትን በቃ እሱም በጣም ፍሪደም ያለው ባዲ ማለት ነው። ነፃነት ያለው ግን ምስኪን ማን ነው? ኦስተን ነው ባዲ ታይለር ነው ባዲ አንዱ ምስኪን በጣም ምስኪን ታይለር ብቻ ነው። ሉቃስ ምስኪን አይደለም፣ ሞስትሊ ምስኪን አይደለም። ይሄ ማን ነው? ሴክሲ ምስኪን አይደለም ባዲ ማለት ነው። ኢቭን ሴክሲ ባዲ ማለት ነው። ሴክሲ ዘፈን የሚያወራ ልጅ ባዲ ማለት ነው። የሆነ በቃ ምላሱን መቆጣጠር የማይችል በቃ ስሜቱን የሆነ መቆጣጠር የማይችል አይነት ሰው ነው የሚመስለው ባዲ ማለት ነው። አሁን ኢቭንም ማለት ነው አንተን ማለት ነው ለምንድን ነው አላውቅም። የሆነ ፖይንት ነበረ እንዲወደው እያደረገ ባዲ ማለት ነው። እዚህ መጥቶ ነበረ ከአምስተርዳም ላይ ባዲ ማለት ነው። ከእንትን ከባምቡላ ቆላ ጋር የሆነ ከብልት ጋር ተነስቶ ሄዶ ነበረ ባዲ ማለት ምን ሊያደርግ እንደመጣ አላውቅም። ባዲ ኔዘርላንድ መጥቶ ነበረ በጣም ነበር የሚያስቀኝ። አይደን አላውቅም በቃ ሽንቴን ነበር የሚያስጨርሰኝ ባዲ ማለት ነው። እንደዚህ ነገራችን ፈልገው ማለት ነው። ልጅን ሳይ በጣም ነበር የሚያስቀኝ ባዲ ማለት ነው። አንድ ሰው ማለት ነው ወደች ነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ለምንም አይደለም በቃ ዝም ብሎ ነፃነት ያለውን ሰው በጣም ነው የምወደው ባዲ ማለት ነው። አንድ ሰው ድሮ ምን ይለኝ ነበር አጎቴ ማለት ነው
የወንድ ጓደኛ የምታበዚው ለምንድን ነው እንደ ሌሎች ሴቶች ማለት ነው ሴት ጓደኛ ማትይዚው ምናምን ነገር አለኝ ባዴ ማለት ነው። ከዛ ማለት ነው አጎቴ ጋር ባዴ ማለት ነው ስልክ ስደወለኝ ሱዚዬ እንዴት ነሽ? ወንዶች እኮ ናቸው ባዴ ማለት ነው። እንዴ ማናተች ሱዚ ደግሞ እንዲ ቤት ያለው በእናትሽ አዋለሁልም ምናምን ነገር ያላትና እደውና ከዛ እንደዛ ያልኩኝ ነበር የማወራው ባዴ ሚሚዬ እንዴት ነሽ አለሽ ወይ አንቺ እንዴ ምንድነው ጠፋሽ ምናምን ነገር እላቸዋለሁ። በቃ ሁሉንም ወንዶች ሴት አድርጌ ነው የምዘነጥላቸው ባዴ ማለት ነው። ሴት አድርጌ ያልኩ ነበር ከእነሱ ጋር ማድረው ባዴ ማለት ነው። ሳወራ ጊዜ ባዴ ማለት ነው። እንደ አጋጣሚ ወንዶች አልነበሩም። እንደ አጋጣሚ ባይደው ማለት ነው ወንዶች የሚባሉ ወንዶች አልነበሩም ባዴ ማለት ነው። እንደ ሰው ማለት ነው ወንዶች ልነግራቸው የምፈልገው ማለት ነው። ከዛ ማለት ነው አይ ቲንክ የሆነ ታይም ላይ ሉቃስ ላይክ የሆነ እሱም ችግር ሊኖረው ይችላል ባዴ ማለት በቃ አይደን አላውቅም። እኔ ሉቃስ ባደው የሚያስፈራ ፊት የለውም። አይደን አላውቅም። በቃ የሆነ በቃ አይከረም በቃ በጣም የሚያስፈራ ፊት የለውም እና በቃ እሱን በጣም ነበረ የምረብሸው ባዴ ማለት ነው። በአካል ቢኖር ኖሮ ባዴ ማለት ነው ማንካ አለ ኩባያ ያለን እኮ እኛ እኮ ሀበሻ አይደለም እንዴ ላይ ነው ይችል ነበር ይሆናል ባዴ ማለት ነው። ቢሆንም እኮ ችግር የለም ሰው መልመድ አለ ምናምን ያለ በቃ አይሶርጥ ማን ነው የምላችሁ ቤት ብቀይር ማለት ነው ከሱ ጋር ነበር የሚቀይረው እሱ ጋር አቢ ማለት ነው። እንደንም በጣም በቃ ላይ ቀረ ነው የሆነ በቃ ላይ ኮምፎርት አለ ማለት ነው ደስ ስለሚለኝ ማለት ነው። እሱን በቃ እንዳይለኝ ባዴ ማለት ነው እሱን ነበር የሚከተለው ባዴ ማለት ነው። ባዴ ስለምወደው ነው ባዴ ማለት ነው። ስለምወደው ነው ባዴ ማለት ነው። እንደዛ ማደርገው ባዴ ማለት ነው። የሆነ የሚያስፈራ ፊት የለውም ባዴ ማለት ነው። ደስ ይላል ባዴ ማለት ነው። እንደ ሰው ጋር እንደዚህ መግባባት ላይ በቃ ሰው መውደድ ጥሩ ነገር ነው ባዴ ማለት ነው። እንደ ሰው የሆነ በቃ የማይል ሰው ያለ ባዴ ማለት ነው። አይ ብዙ ጊዜ ሰው ሂድ ብሎኝ አልሄድም አልልም። ቶሎ ነው የሚሄድለት ቶሎ ወይኔ ኢቭንም እኔ ሳንደር ባዴ ስዊዘርላንድ ላይ ነበረው በጣም ነበረ ደስ የሚለኝ ግን ቶሎ ነው የሄድኩት ባዴ ማለት ነው። ቶሎ አልተመለስኩም ወደ ኋላ ባዴ ማለት ነው። በቃ ይሆናል አይደለ ትንሽ እንትን ያደርጋል ባዴ ማለት ያስፈራል። ይሄ ትራፕ ላይ ነበረው በቃ እንደ ሰው አልቆጥረውም ባዴ ማለት ነው። አሁንም ሲሄድም የራሴ የእንትኑን አድርጌ ነበር እንትን የሚይዘው በቃ ሰው ነው ብዬ አላስበውም ባዴ ወደድኩት እንጂ ሰው አልወደድኩም ምናምን ብዬ ነበር ራሴን የማሳምነው በቃ ላይክ እንደ በቃ ትልቅ በሬ ምናምን ነገር ነበር የማስበው ባዴ ማለት ነው። ጅል ነው ባዴ የእውነትም ጅል ነው ባዴ ማለት ነው። ምክንያቱም ስዊዘርላንድ የነበረው ባዴ ማለት ነው እንደ ወንድሜ ከሆነ ወንድሜ ጅል ነው ባዴ ማለት ነው። ወንዶች ልነግራቸው በጣም ጥሩ ነው ግን ጅል ነው ባዴ ማለት ነው። አሁን በትንሽ ነገር ነው የሚናደደው በጣም ነው የምስቀበት ባዴ ማለት ነው። አሁን ትንሽ ይሄ ነገር ስትለው ባዴ ቤቱን ግልብጥ በቃ አገሩን ትርምስምስምስ ነው የሚያደርገው ባዴ ማለት ነው። እሱ ያጎቴ ልጅ ባዴ ማለት በጣም ወዶ ነበር ያልኳችሁ እንትን በጣም ነው የምስቀበት ባዴ ማለት ነው። አሁን የሆነ ነገር አክታ እንደን እሱ ጋር ደግሞ በቃ አንተ ማታ ነው የምለው ባዴ ማለት ነው። እንደዛ ስትለው እኮ ዝም አይልም ባዴ ትርምስምስ ነው የሚያደርገው አይወድም ግን እለዋለሁ። እንደን የሆነ ታይም ላይ ምን አልኩት መሰላችሁ ያጎቴ ልጅ ባዴ ማለት ነው ማታ ነበርና አክስቴ ምን ነበረች የሆነ ሲስተር መታ ነበረች ከውጭ መታ ነበረችና ከእስራኤል መታ ነበረች። ከዛ ምን ቢለው ጥሩ ማለት ነው የሆነ ታይም ላይ ማለት ነው ከዛም እናቴ ናት የምትባለው እናቴ ናት የምትባለው ባዴ ማለት ነው። ሌላ ትቀጥል ስም አለ ባዴ እናቴ ነው የምናላት ባዴ ማለት ነው። እሷ ግን ገና ሳታርጅ ነው ባዴ እናቴ የተባለችው። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ ነበር የምለው በቃ ለምዶብኝ ማለት ነው። እሱን ሳይሆን ፋክ ነበር የምለው ፍረታይም ባዴ ማለት ነው። እኔ ሰው ቶሎ አልደፍረም ባዴ ማለት እሱን ፋክ ነበር የምለው ባዴ ማለት ነው። ይሄ ልጅ ደግሞ ፊንገር ምናምን ነገር ብሎ ሲጽፍ ጊዜ ማለት ነው ልክ እኔ እሱን አድርገው እንደነበረ እኔ ያደርገኝ ባዴ ማለት ነው። እንደን ለየሱ ብድር ይበለጽ ነው ባይደው ማለት ነው። ሳይታወቅም ባይደው እንደዛ አለ እንደን ሰውን ከመመሳሰላቸው የሆነ የነገሮቹን መገጣጠማቸው ባዴ ማለት ነው። ከዛ ነበር የምለው ፋኪው ነበር የምለው ባዴ ኤቭሪ ታይም ባዴ ማለት ነው። ከዛ እንደዛ ስለው ማለት ነው የሆነ ታይም ላይ ደግሞ የሆነ ነገር ተባብለንና ከዛ በር ላይ ደረስኩ ነው ዲስ አልኩ ባዴ ማለት ነው። የሆነ ነገር ሲለኝ ፋኪው ምናምን ነገር ስለው ባዴ ማለት ነው።
ከዛ ማለት ነው ያኔ በቃ ተናግረው አሯሩጠኝ ባዴ ማለት ከዛ ማለት ነው የሆነ ነገር ብሎኝ ነው ባዴ ማለት የሌላ ጊዜም እራት እየበላን እንደዚህ ለዋና እንዴ እንደታይሽ ምናምን ብሎ በቃ ላይ በጣም አንቺን በጣም ነው የምትወድሽ እንዴ እንደዛ አይነት ነገር ልታይብሽ አይገባም ምናምን ብሎ እንደዚህ ያደርገኝ ነበር እጅግ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ደግሞ ባዴ ዘመድ ላንሆን እንችላለን። ባዴ ሰውየው ዘር ሩቅም ቢሆን ባዴ ይመሳሰላል። ባዴ እኔ ዘመድ አልፈልግም ባዴ ማለት ፍቅረኛም ባልም ትዳርም ዘመድ አልወድም። የሆነትን ነገር ከተበላ አሁን መውስቦ ከ3 ነው ከ4 ነው ምናምን ነገር ስለሆነ ባዴ የሩቁ ነው። ሩቁ ቢሆንም ያው ሰውዬ የራሱ ሰው ይወዳል። እኔ ለራሴ ሰው እወዳለሁ ባዴ ማለት ነው። አንተን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ምን ቢፈጠር ጥሩ ባዴ ማለት ነው ከዛ ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ሄድኩኝ ባዴ ማለት ነው። ከዛ ካጎቴ ምስት ልጅ ጋር ነበረች ባዴ ማለት ነው። ወጣም ያልኳችሁ ልጅ ባዴ እሷ ነበረች እና ከዛ እሷ ጋር ሄድኩኝ ባዴ ማለት ነው። በማታ ድጋት ላይ ነበረ። ከዛ በማታ ሄድ ባዴ ማለት ነው። ምንድነው ዛሬ ደግሞ አረ በቃ እንዳይደብርሽ ብዬ እኮ ነው የመጣሁልሽ ምናምን ብዬ ከሷ ጋር ተኛኝ ባዴ ማለት ነው። ባሏ አልነበረም፣ ሌላ ቦታ ሄዶ ነበረ እንደን ባሏ ሰይድ ሁሉ ጊዜ እመጣ ነበረ እንደን የባሏ ወንድም ነበረ የአፍቅርሃለሁ ምናምን የተባልኩት ልጅም ይመጣ ነበረ። እዛ የተኙ ነበረ። እኛንም አልጋችን ላይ እንተኛ ነበረና ከዛ ማለት ነው ወዶቼ ልነግራችሁ እኔ ብቻዬን አንድ ሌሊት እንኳን አላድርም ነበር አድግራት ላይ ባዴ ማለት ነው። ወይ ወደዛ ሄዳለሁ፣ ወይ ወደዛ ሄዳለሁ፣ ወይ ወደሷ ሄዳለሁ፣ ወይ ወደሷ ሄዳለሁ። በቃ ወይ መጠወርቅ ሄዳለሁ ወይ ዘረው ወይ ወደ አየር ማረፊያ ሄዳለሁ ወይ ወደ በቃ ብቻዬን በፍጹም ነበር ይበር በቃ እብዶች እኔ ጋር ግዴታ ወይም ደግሞ የሆነች ልጅ ነበረች ተመጣና እኔ ጋር ትያድራለች። ከዛ ኦቨር እንወጣለን ነበር ኤቨር በቃ ብቻዬን መሆን በጣም ነበር የምጠላው። ሌሊት በቃ ብቻዬን ማደር በጣም ነበር የሚያስጠላኝ። ኢቭን የሚያጎተ ልጅ ከመጣ እሱ ምክንያቱም ከሴቶች ጋር እየዘለለ ምናምን ነገር እንትን ስለሚሄድ ባዴ ማለት ነው ከሱ ጋር አልተኛም ባዴ ማለት ነው እንጂ ከነሱ ጋር ሄዳለሁ። አንድ ጃምአ ምናምን ነገር አልሄድም ከወንድሜ ጋር ካጎቴ ልጅ ጋር እሱ ሴቶች ጋር ይሄዳል። እኔ ከሌሎቹ ጓደኞች ጋር ሄደ ነበር። እሷ ልጅ ያመጣሁት እኔ ነኝ ባዴ ማለት ነው። እዚህ ሁኚ ምናምን ነገር አልኳት ባዴ ማለት ነው። እሱ ጋር እንደዚህ ትግባባለች ብዬ አላሰብኩም ባዴ ግን ሴት ከሱ አታልፈም ባዴ ማለት ነው። ግን አሁን እሱ ምንድነው የሚጠላው መሰላችሁ? አጎቴ ልጅ ባዴ ማለት ነው። እንደ ስዊዘርላንድ የነበረውን ልጅ ያልኳችሁ አሁን የሆነ ነገር አታደርገኝም ካልሽው በቃ ምንም አናደርግም ካልሽው ወይም ደግሞ የሆነ አደራ ከሰጠው ሰው አደራ አይበላም ባዴ ወይ ማለት ነው። እሱ አደራ ሴት ወይ አደራ የሆነ ነገር አይበላም ባዴ ማለት ነው። ካልሆነ ግን አሁን የፍቅር ግንኙነት ላይ ምናምን ነገር ባዴ ወይ አላቅም ብሏል ባዴ ማለት ነው። እጫውቱን ነበረ ወይም ደግሞ እሱ የተናገረውን ነገር ማለት ነው ልክ እኔ እንደተናገርኩት ነገር ነው የሚወስዱለት እሱ የተናገረውን ያመጡልኝ ነበረ። ከዛ ማለት ነው እሱም ምን ይል ነበር መሰላችሁ? አሁን ፍቅር ግንኙነት ላይ ባደው አልጋም በቃ የሆነ ነገር ላይም ባደው እሺ ብላኝ በኋላም በብትለኝ እኔ የለውበትም በቃ ልታገስት አልችልም። በቃ እንዴ እኔ ምን ብልትኛ ይችላል ምናምን ነገር ይላል ማለት ነው። ከዛ የሆነ አልጋ ላይ ይዘን ምናምን ነገር እንብልትኛ አትችልም እኔ ባላ ችግር ይፈጠራል ምናምን ይለን ነበር ባደው በጣም ሀርድ እንደሆነ ነበር የሚያስባቸው። እሱ ቁም ነገር አለው ባዴ ማለት ነው። በቃ በቁም ነገር ብለው የሚይዘው ነገር ስለሆነ ያሷል አንድ የሆነ የሚጨበጥ ነገር አለው ባዴ ማለት ነው። ከዛ ማለት ነው ከዛ ማለት ነው እሱን ፋኪው ብዬ ሄድኩት ባዴ ማለት ነው። ከዛ ፋኪው ብዬ ተናዶ ያኔ ደግሞ ሲያሯሩጠኝ ነበርና ከዛ ማለት ነው እንደዛ ብዬ ሄድኩኝ ባዴ ወደ እሷ ሲሄድ ጊዜ ማለት ነው ፋኪው ብዬ ሲሄደው ምንድነው ዛሬ ሂጂ ብሎኝ በቃ ሄደሽ በቃ እሷ አይን ይደብራታል፣ የሆነ ነገር ያደርጓታል። እዛ ምን የሚፈጠረውን ነገር ስለማይታወቅ ስለዚህ በቃ እሷ በጣም እንትና ስለሆነች ባዴ ማለት ስለሆነች በቃ እሷ ጋር ተደሪ ምናምን ነገር አይደለኝም አስቦልሽ ዛሬ ወይ በጣም እኮ ሀሳብ እኮ ነው። አዎ ሀሳቢ ነው ምናምን ተከተለኛለች። አዎ አስቦልሽ ምናምን ነገር ብዬ ከእሷ ጋር ሂጄ አደርኩ ባዴ ማለት ነው። ምናምን ነገር ብዬ ማለት ነው። ከዛ ኢቨንም ሲደውልልኝ እንዴት ነህ አንቺ ውሻ አንቺ
ሸርሙጣ እንኳን አይለኝም። አንቺ ውሻ፣ አንቺ ሌባ፣ አንቺ እንትን በቃ ሰረቅሽው እንዴ ወንድሜ እንደ ሰላም ነው ወይ ከሰው ጋር ኮንኩ እሺ በቃ ሰርቻለሁ፣ እሺ በጣም አመሰግናለሁ ምናምን ብዬ ዝግት ነው የማደርገበት። እንደ ሰው በጣም ነው የማናድደው ባይደኝ ማለት ነው የምሰራበት ነገር ወይ ይላል ባይደኝ ማለት ነው። አንዳንድ ሰው እኔ በእንደዛ አይነት መልኩ ነው የለመድኩትና ማለት ነው። በፍቅር እንትን ላይ ደግሞ በጣም ገረመኝ ባለኝ ማለት ነው። ግን በጣም ነበር የምንከባከበው፣ በጣም ነበር የማከብረው፣ ዝም ብዬ በጣም ነበር የማከብረው አይደል ነው። አይ አሁን ላይ ግን ክብር አከብረዋለሁ፣ ግን ደግሞ እናገረዋለሁ። ችግሩ ይሏለኝ ባለኝ ማለት ነው። እንደሱ ማለት ነው ልጆች። እሱ ደግሞ ምንም ቢሆን አይጣላም ባለኝ ማለት ነው። ደስ ይላል ባለኝ ማለት ነው። ግን ወይኔ ፈጣሪ ያለን የሆነ ነገር ስታደርገው ድብልቅልቅልቅልቅ አገሪቷን ትርምስ ነው የሚያደርገው ባዲ ማለት ትንሽ ነገር ካገኘ ባዲ ማለት ነው። እንደዛ ነው ባይደወይ ማለት ነው። ለዛሙንም ነበረ ባዲ ማለት ነው። ይሄ ስክስ በጣም ትንሽ ልጅ ነው ባዲ ማለት ነው። ቢሆንም ባዲ ማለት ነው ትንሽ ነና ሄዶም ባዲ ወንዶቹ ችግር አለባቸው ባዲ ማለት ነው። ግን እንደዛ አይነት ሰዎች ባዲ ለጊዜውም ሊሆን ይችላል፣ ቀጣይም ሊሆን ይችላል። የሚታወቅ ነገር የለም ባዲ ማለት ነው። ባዲ ትንሽ ወንድ ማፍቀር አልፈልግም፣ እንዲያፈቅረኝም አልፈልግም ባዲ ማለት ነው። ወንዴ ኩያዬ ሲሆን ደስ ይለኛል ባዲ ማለት ነው። አይ ቲንክ ልቋጽ ግን አንድ አይመስለኝም፣ ደህና ይመስላል ግን ሊሆንም ይችላል ላይሆንም ይችላል። ባይደውይ ማለት ነው። ሀይ አንድ አመቱ ባይደውይ ማለት ነው። አራሻይ ምን አንድ አመት አይደለም ምናምን ነገር ይሉት ነበር። አንዳንድ ሰው አይ የሚያደርገውን ነገር ይወርተኝ ገባኝ ማለት ነው። በጣም ነበር ደስ የሚለኝ እንደው ምንም ነገር አልጠላውም። ሰው ኢቭን እሱ ምንም ቢያደርግ መጥፎ አድርጓል ጥሩ አድርጓል ይገባኝ አልነበረም ባዲ ማለት ነው። ምን እያደረገ እንደሆነ ምንም የሆነ ነገር ነው ምናምን ቢሉኝ ማለት ነው። ኮመንት ቢሰጠኝ ግንም አላውቀውም ምን እየተደረገ እንደነበረ ባዲ ማለት ምን እየተፈጠረ እንደነበረ ባዲ ማለት ነው። ሁሌ ነበር የሚያስቀኝ ባዲ ማለት ነው። ደግሞ እንደነገርኳችሁ የጅብና የዋዓግ ነበረ እንደ አልኳቸው ማለት ነው። በጣም ፍቅር ይዞ ነበርና ከዛ ቴንታ ስታይል ያልኳችሁ ኮፍያ እንደዚህ አድርጎ ነበረ፣ ጪም እንደዚህ አድርጎበት ነበረ። በስናፕቻት ካሜራ ባዴ እንደዛ አድርጎ ፎቶ አውርዶ ነበርና እንዲህ ስታይል ልክ እንደ አባቴን መሰልክ ዛሬ ምናምን አልኩት ባዴ ማለት ነው። አባቴን መሰልክ ዛሬ ደግሞ ምናምን ነገር ሲለው ባዴ ማለት ነው። ልጁ ሄዶ ቴንታ ግጥም ማድርግበት መሰላቸው ባዴ ማለት ነው። እኔ እኮ ባዴ ማለት ነው ያልኩት ስታይሉን ነው ያልኩት፣ ግን ስታይሉን አላልኩትም ይረዳዋል ብዬ ማለት ነው። ቴንታ ግጥም ሲያደርግበት ልክ ከቴንታ እንዳደረገበት ልቤ ውስጥ ውልቅ አለ ባዴ ማለት ነው። ከልቤ ውልቅ አለና በጣም ደስ ያለኝ ባዴ ማለት ነው። ጅስካም ዳውን ተረጋጋ ሁፍ ተመስገን። ካሁን ወሬ ባደውዬ እድሩ አድርግ ነበረ እኮ እንደዛ አይነት ሰራ፣ ግን አሁን ታውቁት። ግን ስተው ደግሞ ፈጣሪ በራሱ መንገድ ረዳኝ ባዴ ማለት ነው። እንደን ሰው ማለት ነው። ተመስገን ብዬ እኔ ደግሞ ሽሽቱን ሸሸው እላቸዋለሁ ባዴ ማለት ነው። አውስ ያዞረኝ ምናምን ነገር ከዛ ተውኩኝ ባዴ ማለት ነው። ግን ሁሉንም ነገር ነው የማውቀው ባዴ ማለት ነው። በውጭም በውስጥም የሚያስደርጉትን ነገር ማለት ነው። እንደን ሰው እሱ ኢቭንም ባዴ ማለት ነው። ላኪ በጣም ይቀራረባሉ እውነትን ነገር ከተባለ ሳምተር እና እሱ ግን እሱ ትንሽ ደፈር ያለ ነው ባዴ ማለት ነው። ሉቃስ ትንሽ ይደፍራል። እሱ በጣም ድፍረት ባዴ ማለት ነው። ጭካኝ ነው ባዴ ማለት ነው። ይሄ ስዊዝራዊ አልኩኝ ባዴ ስዊዝራዊ ሊሆን ይችላል እኮ ጨከን ያለ ነው። ግን እንትን ነው ባዴ ማለት ነው። እንደዛ እያለ ባዴ ማለት ነው። በቃ የሆነ ዝም ብሎ ምስኪን ያጫውተዋል ባዴ ማለት ነው። ግን ምስኪን አይደለም። የእውነትን ነገር ከተባለ ፊቱ ላይ ይታያል እኮ ሰው አሁን ምስኪን ፊት አሁን በቃ ምናምን ነገር ይታያል ባዴ ማለት ነው። እንደሱ ወሬ በፍጹም አንተ ያልሆንከውን ሰው ለመሆን ነው እየሞከርክ ያለው ምናምን ነገር ነበር ባይዘው በውስጥ ባዴ ማለት ነው። እንደሱ ማለት ነው። እንደሱ እሱ ልጅ በቃ በጣም በቆንጅና የሚማረክ ምናምን ነገር ሆኖ ነበር የሚታይ ባዴ ማለት ነው። ላይክ እኔም በጣም ነበር ስለሚወደኝ ሊሆን ይችላል። ላይክ በቃ የሆነ ነገር ተመችቶታል ባዴ ማለት በጣም አስለዋለሁ ባዴ ማለት ነው። ግን ማለት ነው ላይክ እኔ ይመስለኝ እንደነበረ ማለት ነው የሆነ ሴት እንደምትማርከው በቃ እንደምትማልለው ምናምን እንደዛ አይነት ነገር ነበር የሚመስለኝ ባዴ ማለት ነው።
እንትን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። እሱ ነገር ለጊዜው ነው ባዲ በጣም ማለት ማረቅ ለጊዜው ነው ባዲ ማለት ነው። እንትን ሰው እሱ ያልቀዋል ባዲ ማለት ነው። የተፈጠረውን ነገር ማለት ነው። እሱ የሚለውን ነገር ለኔ ኢዝ ነበረ። እሱም የሚያካብደውን ነገር ለኔ ቀላል ነገር ነበር። ሰው ማለት ነው አለመታወቅ ነው ባዲ ማለት ነው። እኔ ፈጣሪ እፈራለሁኝ እንጂ ብዙ አልደነገጥም። ዳስዋይ ብዙ ነገርም አይገርመኝም። ኤቭሪቲንግ ለኔ ኢዝ ነው። አይ ዶንት ኖ ዋይ ግን አልሄድም ምናምን ነገር አለውም ነበር። እሱ የእውነት ባዶ የሚናገረውን ነገር እውነት ነው የሚመስለው። ባዴ አሁን ልቆት ባዴ ማለት ነው። በቃ አሁን በቃ እንትን ሆንኩኝ ወንድን ሆንኩኝ ይላል ባዴ ማለት ነው። ስትሄድበት ሊያለቅስ እያለ ማለት ነው። በቃ ላይክ አሁን እንደ ህፃን እያለ ባዴ ብላስበውና በቃ እንደዚህ እንትን በቃ እኔ እኮ እንደዚህ ስላደረግኩኝ በቃ ምናምን ነገር ባዴ ማለት ነው። ይሄ ሚካኤል የቅዱስ ሚካኤል ነው አላውቅም የሆነ እንትን ተነቅሶ ነበር። ይሄንን ነገር እኮ በቃ ምናምን ነገር እያለ ነበርና ማለት ነው። ከዛ እሱ ምን ለምንድን ነው እንደዛ የሚያደርገው ባዴ ማለት ነው። እንድትሄድበት አይፈልግም ባዴ ማለት እሱ አሁን በጣም ከወደደሽ ማለት ነው እንድትሄጂበት ምናምን ነገር ፈልገው አይደለም። ግን ደግሞ በቃ የሆነ እንትን ማለት አይፈልግም በቃ በቃ የሆነ በቃ ምናምን ነገር ማለት አይፈልግም ማለት ረዳው ነበር ባደዊ ማለት ነው። እኔ አይደለም ባደዊ ማለት ነው። ለኔ ቦታ ካልሰጠኝ ምንም ልመስል አልችልም። ባደዊ ማለት ቦታ ለሚሰጣት ሴት ባደዊ ቦታ ለሚሰጣት ሴት እንደዛ አይነት ጠባይ እንዳለው ግን ተመለከትኩት ባደዊ ማለት ነው። ታዘብኩት ማለት ነው። እንደም እሱ በፍጹም ልትተው አይፈልግም ባደዊ ማለት ነው። በቃ ኢቭንም ባደዊ እኮ እኔ እኮ ግድ የለኝም ምናምን ነገር ቢልም ባደዊ ማለት ነው አንቺ እንድትተው አይፈልግም ባደዊ ማለት ነው። እንደዛ አይነት ጠባይ ነው ያለው ባደዊ ማለት ነው። እሱ አንተን ሰው ማለት ነው። እሱን ጠባይ ተረድቼው ነበረ። የወንዶች ላንጉጅ አንዳንድ ቋንቋ ይረዳለሁ ባደዊ ማለት ነው። እሱ እንደዛ ነው ባደዊ ማለት ነው። የሆነ እንትን የለም በቃ ምናምን ነገር በቃ ይሆናል አይደል የሆነ ደህና ማለት ነው። እንደዛ ነው ባዴ ማለት ነው። ሶኒ ብዙ አልፈልስፍም ውዶችዬ ማለት ነው። ሀገሩን ቆንጥሩን መንጥሩን እያልኩኝ ብዙ ጊዜ እንትን አልልም ባዴ ማለት ነው። ምክንያቱ የሀገራችሁ ሰው ያልሆነ ሰው፣ የእናንተ ዘር ያልሆነ ሰው፣ የእናንተ ከባቢ ያልሆነ ሰው፣ የእናንተ ያልሆነ ሰው፣ የእናንተ ውሻ ያልሆነ ሰው ለእናንተ ደስ ሊላቸው አይችልም። እናንተን ሊስባቸው አይችልም። እናንተን እንደዛ አድርጎ መስተፋቅርም ቢያደርግባቸው እንኳን እንደዛ አድርጎ ለሰከንድ ሊያስቀምጣቸው አይችልም ባዴ ማለት ነው። ወዶች ልነግራቸው የሚፈልገው ነገር ማለት ሀገር ላይ ሊያስቀምጣችሁ ይችላል። ከቤት ሊያስወጣችሁ ይችላል። ብዙ ነገር ትምህርት እንዳትማሩ የሆነ ነገር እንዳታደርጉ ሊያደርጋችሁ ይችላል ማለት ነው። ከእሱ እንዳትለዩ ግን ይህን ያህል ሊያደርጋችሁ አይችልም ባዴ ማለት ነው። እንደኔ ካቶሊክ ከሆናችሁ ለካቶሊክ ከባድ ነው ማለት ነው። ወዶች ልነግራቸው የሚፈልገው ነገር ማለት ነው። ለሌሎቹ ምናልባት ሊሆን ይችላል ማለት ነው። ለእኛ ለካቶሊኮች ግን ይህን ያህል በቀላሉ እንትን የሚል ነገር የለንም ባዴ ማለት ነው። እንደን ሰው ማለት ነው ውድዶች የለነገራቸው የሚፈልገው ነገር ማለት ነው። እሱ ነገር ላይ እንድታደርገው የሚፈልገው ነገር ማለት ነው። ምንም አይነት ችግር አልነበረንም እና ሞስትሊ ባዴ ማለት ነው። ግን ማለት ነው ልለየው እንትን ያልኩት ለምንድን ነው መሰላችሁ? ልለየው የፈለግኩት ባዴ ማለት ነው ስለፈራው ነው። ምናልባትም እሱን በሌላ መንገድ ስላጠመዱት ባዴ ማለት ነው። በቃ ይሄን ልጅ አጥምደን ዋልና ለኛ ይሁን ብለውም ሊሆን ይችላል። ባለጌዎች ናቸው ባዴ ማለት ነው። በቀኝ አላስብም ባዴ ማለት ነው። ምክንያቱም ቀን ስላልሆኑ እነዚህ ሰዎች ባዴ ማለት ነው። እንደዚህ ነው ማለት ነው። ወዶች ለነገራቸው የሚፈልገው ነገር ማለት ነው። አሁን ሉቃስ ቀል ዓለም መባለው ነገር የለውም ባዴ። የሆነ ነገር ሲፈልግ እንደፈለገበት ነው መንገድ ነው የሚሄደው ባዴ ማለት ነው። ግን ደግሞ አይመለስም ነበረ ባዴ ማለት ነው። እኔ ባዴ ማለት በቃ ልጅ ሆኖ በቃ አብራችሁ ያደገ ልጅ አለ አይደለም? እንደዛ ሆኖ ነበር የሚታይ ባዴ ማለት ነው። አሁን በቃ እኔ ይሄንን ነገር የምትፈልጉ ከሆነ እንደዛ ነው የምሰጣችሁ። በቃ ይሄንን እንድሰጣችሁ ከፈልጋችሁ እንደዛ ያድርጉ ምናምን ብሎ ሰዎችን የሚያስፈራራ አይነት ሰው ይመስለኛል ማለት ነው። ላይክ ከዛ ማለት ነው ልክ እሱ ያለ ማለት ነው እታችሁ ያሉትን ነገር ይወስዱበታል ባዴ ማለት ነው። ከዛ እሱ እያለቀሰ ይቀራል። እንደዛ አይነት ልጅ ሆኖ ይታይ ነበር ባይ ዘ ወይ ማለት ነው። እኔ እንደ እንትኑ ሳየው ባዴ ማለት ነው።
እንደን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እንደነገርኳቸው ማለት ነው እኔ መጀመሪያ ራሴ ሄጄባቸው ባዴ ማለት ነው ራሴ ስሞልጫቸው አልሄድም ምናምን ነገር ብያቸው ነበረ። እንዳልኳችሁ ደግሞ እኔ እንደዚህ አይነት ሰው መሆን አልፈልግም። ለራሴ ለክብሬ የሚጨነቃል ባዴ ማለት ነው የሚፈጠረውን ነገር ግን ደስዋይ እንደ ረዳቴ ነው። ምክንያቱም ሉቃስ እንደዛ አልኩ በጣም አንደኛ ረዳቴ ነው ባዴ ለኔ። ለምን ካላችሁኝ ረዳቴ ነው ያልኳችሁ ማለት ነው። ዳይሬክት ገባውበት እንደዛ ሳደርገም ያደረገኝ የሆነውን ነገር እሱን አስመስዬ ብዙ ሰዎችን ያደረጉኝን ነገር ነው የተናገርኩት ባዴ ማለት ነው። አሁን መልስም ኤቭሪቲንግም ባዴ ማለት ነው። እነዚህ ሀገር ላይ ባዴ ሰዎቹ በፈለጉት መንገድ ነው ኤቭሪቲንግ የሚወስዱት ባዴ ማለት ነው። እንትን ስለዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን ስለዛ በጣም ነው የምወደው፣ በጣም ደስ የሚለኝ ባዴ ማለት ነው። አንተን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። አንተን በጣም የገረመኝን ነገር ማለት ነው ቅርርባችን እኔ የቀረብኩትን ያህል በጣም ነው የገረመኝ ማለት ነው። እንደዛ መቅረብ ጥሩ ነው ባዴ ማለት ነው። ሰዎቹን እንደዛ ማጫወት ማለት ነው። እንደን ላወራቸው ሲችል በጣም ደስ ይለኛል። አንዳንድ ሰዎች በጣም ብዙ ላጫውታቸው የምችላቸውን ሰዎች በጣም ደስ ይለኛል ባዴ ማለት ነው። ወዶቼ ነገራቸው የምፈልገው ነገር ማለት ነው ያለውን ነገርም በጣም ደስ ይላል ባዴ ማለት ነው። አሁን ለማግባት ነው ዝግጁ ምናምን ነገር ማቴ ምን አለ አሁን ከተዋደዱ ሰው መጋባት ነው ባዴ ማለት ሃይማኖት የማይጋጭ ከሆነ ምክንያቱም የካቶሊክ ነኝ ከካቶሊክ መውጣት አልፈልግም ባዴ ካቶሊክ ነኝም ብዬው ነበረ። ካልሆነ ድርሶ መጋባት ተስፋዬ 100% ነው ባዴ ማለት ነው። ሰው ለእናንተ ክብር ሲኖራችሁ ነው ባዴ ማለት ነው መጋባት። አሁን ልጅ መውለድ ብቻ አይደለም ጋብቻ ላይ ባዴ ማለት ነው። ልጅ መቆየት ትችላላችሁ፣ መማርም ትችላላችሁ፣ ብዙ ነገር ማድረግ ትችላላችሁ ጋብታችሁ ባዴ ማለት ነው። ግን የምታገቡ ከሆነ ማለት ነው መጀመሪያ መግባባት አለባችሁ። ከዛ ነው ልትጋቡ የምትችሉት ባዴ ማለት ነው። በቃ ኢምፖርታንት ነው በቃ ባዴ ማለት ነው። እኔንም አሁንም ይሄንም ባዴ ማለት ህይወት ያለ ወንድም ብስላለኝ ማለት ነው። ጋብቻውንም በቃ የትኛውንም ቦታ ቢሄድ መጋባት ጥሩ ነገር ነው ባዴ። እዚህ ሀገር መኖር ከባድ ነው ባዴ ማለት ነው። ግን መጋባት ጥሩ ነው ባዴ። ብትጋባም ልጅ ላትወልድ ትችላለች። በቃ አሁን እኔ ጋር እንዳለችው ሶማሌ ባዴ ማለት ነው። ልክ እንደዛ ማለት እኮ ነው ባዴ ማለት ነው። በቃ ኤቭሪቲንግ ባዴ ህመምም ካለብህ አብሮ መተኛትም ብዙ የሚሰለችው ከሆነ ባዴ በጠባይ ልታደርገው ትችላለህ። ኤቭሪቲንግ ባዴ። ስለዚህ ማለት ነው ላይክ ይሄን ያህል ከወንድ መሸሽ የለብኝም ባዴ ማለት ነው። ራሴ በጣም ስትሮንግ አይደለም በራሴ በመተማመኔ በጣም እንደዛ መሆን የለብኝም ብዬ አምኛለሁ ባዴ ማለት ነው። በአሁን ታይም ላይ ማለት ነው እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ለእኔ ግን ባዴ አሜሪካዊ ቢሆንልኝ በጣም አሪፍ ነው። ያው ተጋብተው መፋታት አለ። ያው ከተፋታን ተፋታ፣ ከተቀጠልከም ቀጥል ባዴ ማለት ነው። እንደን እኔ ባዴ አጎቴ ባዴ ማለት ነው ልጅ ከወለድክ በኋላ ከባድ ነው ምናምን ነገር ይለኝ ነበር እንደርሶ ማለት ነው። አሁን አባቴ ስላየሁት እኔ እውነት አንድ አባቴ ነው ያልኩኝ ባዴ ምክንያቱም አባቴ ስንት ጊዜ ተፋቶ ተጋብቷል ባዴ አግብቷል ባዴ ማለት ነው። እንደን ሰው ዝም ብለህ በእናትህ አንተ ምን ትዳራለህ በእናትህ ምንድን ነው አንተ እንደዚህ እየተጫዋለክ ነገ ምን እንደሚሆን እኮ አይታወቅም። ሰው እኔ 10 ጊዜ አግብቼ 10 ጊዜ ነው የምፈታው ካልተመቸኝ ምናምን ነገር አልኩት ባዴ ማለት ነው። ላጎቴ አለኝ ባዴ ማለት ነው 10 ጊዜ ገብቼ 10 ጊዜ ነው የምፈታው ባዴ ማለት ካልተመቸኝ ባዴ ማለት እንዳንተ ማለት ነው ያልኩ አልኖረትም አልኩኝ ባዴ ማለት ነው። ስለዚህ አንተ ጥፋት አይደለም የሚልህን ስለዚህ ለእኔ የማይጨንቀኝ ነገር ማለት ነው። እየደጋገም ከአንድ ቃላት ተደጋግሞ እምቢ ምናምን ነገር አልኩት ባዴ ማለት ነው። እንደ ሰው እኔ እንደዛ ነኝና ሰው እኔ አጎቴም ብዙ አስመሰለን ባዴ ማለት ነው። የሆነ ታይም ላይ አስመሰል ተባለ ማለት ነው። አሁን በቃ መጀመሪያ ጥሩ ነገር ከትንሽ ጥሩ ነገር ከበላ በኋላ ምንም አይመስለውም። ሽሮም ቢበላ ባዴ ማለት ነው። መጀመሪያ ጥብስ በልቶ ሽሮ መብላት ለሱ ምንም አይደለም ባዴ ማለት ነው። ከዛ ምን ማለት ነው አንተ ምናምን ነገር አልኩት ባዴ ማለት መጀመሪያ ጥብስ አስተዳርጎልን ባዴ ማለት ከዛ ሽሮን በላ ምን አልኩት አለኝ። መጀመሪያ ጥብስ በልተህ ሽሮ ልትበላ አልኩት ባዴ ማለት ነው። ከዛ አለኝ ባዴ ማለት ነው። ከዛ እንደዛ ስለው ጊዜ ባዴ ማለት ነው
እኔ በፍጹም ባዶዊ ማለት ነው። መጀመሪያ ትንሽ የሱሮ በልቼ ነበር እንጂ ሆዴን የማይሞላልኝ ከሆነ ጥብስ የምበላው ባዶዊ። ጥብስ በልቼ ሽሮ አልነካት አልኩኝ ባዶዊ ማለት ነው። አልችልም። ከዛ ማለት ነው እሱ ያኔ ደግሞ ያጎቴ ምስት ምን ብትለን ጥሩ ባዴ ማለት ነው። ያጎቴ ምስት ብትለን ጥሩ ማለት የሆነ ታይም ላይ ማስመሰል ፈልጋ ሌላ ሰው ልታስመስለው ፈለገች ባዴ ማለት ነው። እሷ ስለ ነጭ ሽሮ ብዛት ታወራም ነበር ባዴ ማለት ነው። እሱ ነው እንጂ ስለ ነጭ ብዙ ያወራ ነበረው ባዴ ማለት ነው። ከዛ